ሰማይን አዳኝባችኋለሁ ሰማይ ይመስክርባችሁ የሚሰማው ሊመስክርበት የምናገረው ውሸት ከመሰለ የምንናገረው ነገር ለአንዳንድ ሰው ላይ ያስደስት ይችላል እና እኛ ምን እናድርግ ይሄ እኮ ሃይማኖት ነው ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ ለምን ቢባል የስነ ልቦና ድል እያገኘ እንደሆነ ገብቶናል በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው ፍርሃት የሆነ ውሻ ስታልፉ ጮህባችሁ ለመጀመሪያ ቀን ያስደነግጣል አያስደነግጥም 10 የጮኸ ስታዩት ግን መጮህ ብቻ አይናከስም ከዛ የውሻው ጮህት ምንድነው የሚሰጣችሁ ትርጉም ይጮህ አይደለም እኛ ከዛ ውሻ ያልተሻለን ሰዎች ነን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ ናግራን ሊቃውንት ናግራን ታውቃላችሁ አይደል ጥንቷ አለች አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ ናግራን ላይ የናግራን ክርስቲያኖች መልእክት ልከው ወደኔ ደርሷል ወደኔ አይደለም የተላከው ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል እኔ ሰምቻለሁ እና ለዛ መልእክቱን ላመጣው ሰው ምን አልኩት አይ ለነሱ አትበላቸው ለአንተ ግን አንድ ነገር ልንገር ጉዳችን አላወቁም ለገዛ ወንድሞቻችን እንደማንሆን አላወቁም ጥንት የነበሩትን እናጼ ካሌብን አስበው ነው አስቡት በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር መጽሐፍ ይላል አሰምለክሙ ሰማያት ይላል ቅዱስ አትናቴዎስ ሰማይን አዳኝባችኋለሁ ሰማይ ይመስክርባችሁ የሚሰማው ሊመስክርበት አሰምለክሙ ምድረ ይላል አዎ ምድርን አዳኝባችኋለሁ ይመስክር የምናገረው ውሸት ከመሰለ የምንናገረው ነገር ለአንዳንድ ሰው ላይ ያስደስት ይችላል እና እኛ ምን እናድርግ ይሄ እኮ ሃይማኖት ነው ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም ዳኛ ይልክልናል ብለን ተስፋ እናደርጋለን ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል አባቶቻችን ብለውናል ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ እግዚአብሔር ዳኛ ማምጣቱ አይቀርም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን ሊቃውንት ወንድሞቻችን እህቶቻችን በእግዚአብሔር ሰላምታ እንዴት ሰነበታችሁ እንዴት ዋላችሁ ቸርነት ምሕረት ይቅርታ በጎነት የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ክቡር ስሙ የተመሰገነ ይሁን እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ እንኳን አደረሳችሁ የቅዱሳን ሐዋርያት ሥራ ግብረ ሐዋርያት ምዕራፍ 16 ቁጥር 1 ወደ ደርቤንና ወደ ልስጥራን ከተማም ደረሰ እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር አባቱ ግን አረማዊ ነበረ በደርቤንና በልስጥራን በኢቆንዮንም ያሉ ወንድሞች ሁሉ ይመሰክሩለት ነበር ጳውሎስም ከእርሱ ጋር ይዞት ሊሄድ ወደደ በዚያም አገር ስላሉት አይሁድ ወስዶ ገረዘው አባቱ አረማዊ እንደነበረ ሁሉም ያውቁ ነበርና በየከተማውም ሲሄዱ ሐዋርያትና ቀሳውስት በኢየሩሳሌም ያዘዙትን ሥርዓት አስተማሯቸው አብያተ ክርስቲያናትም በሃይማኖት ጸኑ ዕለት ዕለትም ቁጥራቸው ይበዛ ነበር ነገር ግን የእግዚአብሔርን ቃል በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው ወደ ፍርግያና ወደ ገላትያ አውራጃ ሄዱ ሚስያ በደረሱ ጊዜም ወደ ቢታንያ ሊሄዱ ወደዱ የጌታችን ኢየሱስ መንፈስ ግን አልፈቀደላቸውም ከሚስያም አልፎ ወደ ጢሮአዳ ወረዱ ለጳውሎስም በሌሊት አንድ መቄዶንያዊ ሰው ቆሞ ወደኛ ወደ መቄዶንያ እለፍና እርዳን እያለ ሲማልደው በራእይ ተገለጸለት ራእዩንም ባየ ጊዜ ወዲያውኑ ወደ መቄዶንያ ልንሄድ ወደድን ወንጌልን እንሰብክላቸው ዘንድ እግዚአብሔር የሚጠራን መስሎናልና ከጢሮአዳም ወጥተን ወደ ሰሞትራቄ ገባን በማግስቱም ናጶሊ ወደምትባለው ሀገር በመርከብ መጣን ከዚያም ወደ ፊልጵስዩስ ሄድን ይህችውም የመቄዶንያ ዋና ከተማና የሮም ቅኝ ግዛት ነበረች በዚያችም አገር ጥቂት ቀን ሰነበትን በሰንበት ቀንም ከከተማው በር ወደ ባሕሩ ዳር ወጣን
በዚያም የጸሎት ቤት ያለ መስሎን ነበርና በዚያ ተቀምጠን በዚያ ለተሰበሰቡ ሴቶች እናስተምር ጀመርን። በመካከላቸውም ቀይ ሐርን የምትሸጥ ከትሪያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቡናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤት የገብታችሁ ደሩ ብላ ማለደችን፣ የግድም አለችን። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን፣ ተመሰገነ ይሁን። እግዚአብሔር ፈቃድ ዛሬ ዕለቱም የሐዋርያ በዓል የቅዱስ ቶማስ በዓል ነውና ሳምንቱም ርደተ መንፈስ ቅዱስ ለቅዱሳን ሐዋርያት የተደረገበትን የምናስብበት ወዲህ የቅዱሳን ሐዋርያት ጦም የገባበት ነውና ዛሬ ስርዓተ ሐዋርያት የሐዋርያት ስርዓት በሚል እንማራለን። ስርዓተ ሐዋርያት የሐዋርያት ስርዓት። እንግዲህ ያነበብነው መጽሐፍ የሐዋርያት ስራ ነው የሚል አይደለም? እንዴት ዋላችሁ? መጽሐፉ ስም ማን ነው? የሐዋርያት ስራ። ርዕሱሳ የሐዋርያት ስርዓት። እንዳይምታታባችሁ ብዬ ነው። ርዕሳችን የሐዋርያት ስራ ሳይሆን ምን ስርዓት፣ ስርዓተ ሐዋርያት ወመሐረወሙ ስርዓተ ሐዋርያት። የሐዋርያትን ስርዓት እነ ቅዱስ ጳውሎስ እና አብረውት የነበሩ ቅዱሳን ሐዋርያት የሐዋርያትን ስርዓት አስተማሯቸው ይላልና ዛሬ የሐዋርያት ስርዓት የተባለ ምንድን ነው? ሰፊ ነገር ነው፣ ግን በአጭር ለመመልከት እንሞክራለን። በተለይ ከቅዱሳን ሐዋርያት መካከል ስም አጠራሩ የከበረ የጌታችንን መለኮታዊ ጎኑን ለመዳሰስ መንፈስ ቅዱስ የፈቀደለት ቅዱስ ቶማስ ዘህንደኬ ዓመታዊ የዕረፍት የሰማዕትነት በዓሉ ነውና በታሪኩ በገድሉ በትምህርቱ በታምራቱ እናወሳሳዋለን። ጊዜው ዘመኑ ከባድ ነውና በእውነቱ መጀመሪያ ምን መፍትሄ ባንሰጣቸው ሐዘናችንን እንገልጣለን። ይሄ ሁሉ እንዳይመጣ ብዙ ጮኸን ነበረ፣ ይሰማም አልተገኘ እንጂ ግን ዕለት ዕለት ቅዱስ ዳዊት እንደተናገረ በመዝሙር 43 እስመ በእንቲአሁ ይቀትሉነ ኩሉ አሚረ፣ ሁልጊዜ ዘወትር ስለ እርሱ ይገድሉናል። ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ ለፋሲካ ለልደት ለእንቁጣጣሽ በግን ያለ ርኅራኄ እየጎተቱ እንዲያርዱት እኛንም እንዲያ እንደበጉ እንደሚታረደው በግ ተቆጠርነ። ንቃ እግዚኦ ለምንት ትነውም፣ አቤቱ ንቃ ለምን ትተኛለህ ይለዋል። አለመርዳቱን መተኛት መርዳቱን መንቃት ብሎ እንዲህ አለ። ግን ወኮነ ከመ አባግዕ ዘይጠብሑ ባለው እንደሚታረዱ በጎች ተቆጠርነ ባለው ከዚያም ከፋነ በሚል አብነት ይተረጉሟል። እንደ ዘመኑ እንደ ጊዜው። ለምን የፋሲካ የልደት በግ የሚታረድ በዋጋ ተገዝቶ ነው፣ ገንዘብ ወጥቶበት ነው። ወገኖቻችን ግን የሚታረዱ በምድር ያለ ዋጋ ነው፣ በሰማይ ግን ዋጋ አላቸው። ስለ ሃይማኖቱ የተገደለ ሁሉም ሰማዕት ነው። በቀናችሁ ሃይማኖት ቆሞ ስለ ሃይማኖቱ ሲል የተገደለ ሰማዕት ነው። ነገር ግን ሳያስቡት ሳያቅዱት እየመጡባቸው ስለሚፈጇቸው እንኖራለን አለን ሲሉ እየመጡ ደግሞ አባቶቻችን የግድያ ምርራ ያለው ይላሉ። ያገዳደልም በግ እንኳ ሲታረድ አባቶቻችን ስርዓት አለው። እንዳገኘህ ዶሮም በግም እንዳገኘህ አትረደው። ጸሎት አድርግ፣ ባርክ፣ ነፍሱ ቶሎ እንዲወጣ አድርገው ይላሉ አይደለም? ዶሮም በግም ከብትም ስትሰዋ ነፍሱ ቶሎ እንዲወጣ አድርገው፣ ስቃዩን አታብዛበት። ለምን? መጽሐፍ ጻድቅ ሰው ለእንስሳ ይራራል ተብሏል።
እና ሞታችን ዋጋ የሌለበት ያው የምታውቁት ነው። ምንም ብለን መፍትሄ አናመጣም። ምክንያቱም መፍትሄውን እዚህ በፊት ተናግረን የሰማንም ስለሌለ አሁን ይሄ ነው መፍትሄው ያ ነው መፍትሄው አይደለም። ሐዘኔን ብቻ ነው የምገልጥ። አዝነናል፣ ሌላ ነገር የለም። ወደ እግዚአብሔር እናመለክታለን ይትዝክር ለና በሳነ ዘትካት ይትዝክር ብነ ሲል ነው ይላሉ። የቀደመ በደላችን አትቁጠርብን። ፍጡኖ ይርከበነ ሳይልከ እግዚኦ ይቅርታ ፈጥኖ ያግኘን። እስመ ተመንደብነ ፈድፋደ መከራ እጅግ አግኝቶናል። እስመ በልዑ ለያዕቆብ እስራኤልን ክርስቲያኑን በልተውታል። ወአማሰኑ ቢሄሮ ሀገሩን አጥፍተውታል። ኋላ ግን መጨረሻ ልመናችን ከአው መዓተከ ይሆናል። ቁጣህን ድፋባቸው። መቼስ ገድለውን አይቀሩ ለነሱም የሚገድል ይልክባቸዋል። ይህን እናውቃለን እናምናለንም። ለጊዜው ግን መፍትሄ ያለው መፍትሄውን የሚሰራበት ሰው ስለሌለ ወደ መፍትሄው አንሄድም። ስለዚህ ብታረጉትም ባታረጉትም ብናረገውም ባናረገውም ወደ እግዚአብሔር እናልቅስ። እንግዲህ ሌላው ይደክማል፣ ይሰለቻል። በነገራችን ይሰለቻል፣ በጣም መስማቱ ይሰለቻል። ተናግሮ ሰሚ በሌለበት ይሰለቻል። የገዛ ወገናችን መልሶ ለኛ ጠላት። በነገራችሁ ላይ ይሄ ሁሉ መከራ እየደረሰብን ያለ በማንም ጥፋት አይደለም፣ በራሳችን ጥፋት ነው። የሚያሳዝነው ነገር በእኛ በደል ምንም የማያውቁ ወገኖቻችን መከራ ማየታቸው ነው። እና ስለዚህ ዛሬ በፌስቡክ በምንጫጫታ ያበቃ መስሎ ከሆነ ምንም ተለምዷል። አንዳንዴ ያስገርመኛል። በነገራችሁ ላይ የዚህን 2-3 ቀን የፌስቡክ ጫጫታ ስትመለከቱ ሰው ወቅት አለው ልበል ለመጮህ። ከዚህ በፊት በተደጋጋሚ ነገር ተፈጽሟል አይደለም? 7-8 ጊዜ እዚሁ ስፍራ ብቻ ማለት ነው። ከነዚያ ውስጥ መርጠን ስንጮህ ለስንተኛ ጊዜያችን ነው? ለ3ኛ ጊዜያችን ነው መርጠን ስንጮህ። በሌላ ጊዜ የሚሞተው ሰው ምንድነው? ከምንድነው የምንቆጥረው? የሚገርማችሁ ይህንን ርዕስ አንለቅም ብለው እስካሁን ድረስ ለዓመታት የሚሉ ወንድሞች እህቶች ደግሞ አሉ። የሚገርማችሁ ነገር እችን ርዕስ አንተውም ብለው እና የሚያሳዝነው ነገር የወገኖቻችን ሞት። በነገራችሁ ላይ እንዴት ዋላችሁ? ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይባላል። የወንድምህ የእህት ሞት ለአንተ ትርጉም ካልሰጠህ ለገዳዩ እንዴት ብሎ ትርጉም ይሰጠዋል? ለጠላት እንዴት ብሎ ትርጉም ይሰጠዋል? እና ዞሮ ተራችን እስከሚደርስ መጠበቅ ነው። ይሄው ነው የቀረን። እያየን ማልቀስ፣ ቀጥሎ ተራ መጠበቅ ነው። ወደ ትምህርታችን ንጋ። ከዚህ በላይ ብል ሰምቶ የሚሰራበት ሰው ለሌለ ለዓመታት የጮኸው ጮኸት ሁልጊዜ እላችኋለሁ። ለቤተ ክርስቲያን የሚረባውን ስንናገር እናንተ ሳይገባችሁ ጠላት ግን ይገባዋል። በዚያ ምክንያት ተሳዳጅ እንሆናለን። ቸገረን። እናንተ ማስታወሻ የያዛችሁም ያልያዛችሁም አላችሁ፣ ትመጣላችሁ። እዚህ አይደለም የሚገርማችሁ ወሬ ለመልቀም ይመጣል፣ ለጠላት ለማቀበል ለማላችሁ እናውቃለን። ይመጣሉ። ያ ሰው የምንናገረው ነገር በጣም ይገባዋል። ቃል በቃል ልቅም አድርጎ ወስዶ ለሚሰጠው ይሰጣል። የሚገርማችሁ ነገር ድሮ ታስታውሱ እንደሆነ አንድ ነገር አለዋል። ወንድሞቻችን ተልካችሁ የምትመጡ አትድከሙ፣ ይኸው በዚህ ይጫንላችኋል፣ እዚሁ ታገኙታላችሁ። አንቆርጠው አንነከው፣ እዚሁ አትድከሙ እኮ ነው የምንላቸው እኛ። ግን የሚገርማችሁ ለክፋታቸው ልቅም አድርገው እያንዳንዷን የተነገረችው ነገር ይዟታል። እና የምንናገረው ለእኛ ሳይገባ ለጠላት የሚገባው ከሆነ መናገሩ አስፈላጊ አይሆንም። እያዩ መተው ነው። እኔ ድሮ በግልጽ ልንገራችሁ እፈርድ ነበረ በእነንታ በታላላቆቻችን በአባቶቻችን ፍርድ። ለምንድን ነው የማይናገሩ መፍትሄውን እያሉ ኋላ ሳስበው እውነታቸውን ነው። እንደውም አንድ ወንድም መጥቶ ለምንድን ነው የሁሉ መከራ በቤተክርስቲያን ላይ እየዘነበ ዝም ያሉ አላቸው። ተናግሬ መፍትሄ እንደማላመጣ ስላወቅኩት አሉ። በጊዜው ሞክረው ማያዩት ብዬ ነበረ። እኛ የሞከርነው ምንም ያፈራነው ነገር የለም፣ ጥላቻ ብቻ። ደግ አረጉ አልኩ። ዛሬማ እውነታቸው ነው። ለካ በጠባብ አእምሮ ኖሯል። እንዲህ ባደረጉ ብዬ የተመኘው የነበረ እና ያሳዝናል።
ከሁሉ በላይ የሚያስገርመኝ መሬት ላይ ምንም የማያደርግ ሰው በሙሉ የት ነው ተጠራቅሞ ያለ? ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ። ቲክቶክ እና ዩቲዩብን የሚሰሩ ሰዎችን እኔ ከቁም ነገር አልጽፋቸውም። ለምን? እግረ መንገዱን ምን ያገኙበታል? ምክንያት ለገቢው ብለው ይሁን ለቤተ ክርስቲያን ብለው ይሁን እኮ ችግር ነው። አብዛኛው ለገንዘቡ ብሎ ነው። በግልጽ ማንነጋገር። እንዲያውም ልንገራችሁ እናንተን አንድ ሰው መጣና እንዲያው ዩቲዩብ ላይ ሲለጥፉት አንዳንድ ፎቶዎች እናያለን የሆኑ ትኩረት ለመሳብ የሚደረጉ ጥረቶችና ብትመክራቸው አለችኝ። አይ ያን የሚያደርጉ ትኩረት ለመሳብ እንደሆነ እኮ አውቃለሁ እኔ። አይ እንዲያው ከመንፈስ ቅዱስ አሰራር ጋር ብዬ። መች ለመንፈስ ቅዱስ ነው የሚሰሩ? ለመንፈስ ቅዱስ ነው የምትሰሩ? አይደለም እኮ እናውቀዋለን። ማልነግራችሁ ሰርቶ በዚህ ጉባኤ ምንም የሚገኝ ጥቅም የለም። ጥቅም የፈለገ ሰው ሌሎች ሰዎች ማየት የሚፈልጋቸው። በነገራችሁ ላይ ድካማችሁ ያሳዝነኛል። ለምን መሰላችሁ? ሰዎች የእግዚአብሔርን ቃል እንዲመለከቱ ትኩረት የሚስቡ ነገሮች መለጠፍ አለባቸው። አሊያ ሰው ባረሲ እንደዚህ የሆነ አልፎልን የሚሄደው በመሃል ግን የሆነ የዝነኛ ሰው ፎቶ ወይ የሆነ ነገር ብትለጥፍ ሰው ግር ብሎ ገብቶ ያለ እና እኔ መቼው ነው አልካችሁ ከሶሻል ሚዲያ ካልወረድን በቀር ያኛው እኔ በነገራችሁ ላይ እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጩሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት ነናዋላችሁ። ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ። እና ስነ ልቡናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከእናንተ ፊት የነበረው ዩቲዩብ በሙሉ አልተዘገም፣ ተዘግቷል እኮ። አሁን ግን ጮኸታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮኸባችሁ። ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮኸት ምንድነው የሚሰጣችሁ ትርጉም? ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት፣ ናግራንን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት። ጥቂት ክርስቲያኖች አሉ ናግራን ላይ። የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁኝ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ አይቀርም። እንዴት ዋላችሁ? መድኃኔዓለም ያን ዳኛ በቶሎ ያምጣልን። ሌላ ምን እላለሁ? ለሁሉም ትምህርታችን ርዕስ ስርዓተ ሐዋርያት ወማረወሙ ስርዓተ ሐዋርያት፣
የሐዋርያትን ሥርዓት አስተማሯቸው ይላል። ታሪኩ ባጭር የሚጀምረው በግብረ ሐዋርያት ምዕራፍ 13 ላይ ነው። ያነበብነው ምዕራፍ 16 ላይ ነው። ርዕሱ ቁጥር 4 ላይ ነው። የቅዱሳን ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ ስትመለከቱ ቅዱሳን ሐዋርያት ሲጾሙ ሲጸልዩ መንፈስ ቅዱስ ፍልጥዎሙ ሊተ ለበርናባስ ወለሳውል ለግብር ዘፈቀድክዎሙ ለሥራ ፈልጋቸዋለሁና ከእናንተ መካከል ጳውሎስና በርናባስን፣ የዛን ጊዜ ጳውሎስ አልተባለም፣ ሳውልና በርናባስን ለዩልኝ አለ። ጾሙ፣ ጸለዩ፣ እጃቸውን በአንብሮተ እድ ባረኳቸው፣ መረቋቸው፣ ለአገልግሎት ላኳቸው። ከዚያ ተልከው ወርደው በአሕዛብ ባለች ቤተ ክርስቲያን ሲያገለግሉ ቆይተው አንድ ችግር ገጥሟቸው ተመልሰው መጡ። ይህን ችግር የምናገኘው በግብረ ሐዋርያት ምዕራፍ 15 ላይ ነው። በምዕራፍ 15 ላይ በአሕዛብ ባለችው ቤተ ክርስቲያን እንግዲህ በዛ በሐዋርያት ዘመን ቤተ ክርስቲያን አንዲት ስትሆን ግን መጠሪያው ሁለት ነበረ። የቤተ እስራኤል ማለትም ጥንቱኑ ሎሙ ሕግ ወሎሙ ሥርዓት ብሎ ቅዱስ ጳውሎስ በሮሜ 9 የተናገረላቸው ከቤተ እስራኤል ከአይሁድ ያመኑት በተለይ 8,000 ቤተሰብ የሚመለከተው እነሱ ምዕመናን ይባላሉ፣ ወይም ቤተ ክርስቲያን ዘቤተ እስራኤል ይሏታል። ሕግ ስርዓት ያልተሰራላቸው እንጨት ጠርበው ደንጊያ አለዝበው ጣዖት ሲያመልኩ የነበሩና ወደ ክርስትና የመጡ ደግሞ ምን ይባላሉ? እናላችሁ ቤተ ክርስቲያን ዘአሕዛብ፣ በአሕዛብ ያለች ቤተ ክርስቲያን ትባላለች። ሁለቱ ሲገናኙ በተለይ በሮም ግዛት፣ የሮም ግዛት የዛኔ ሰፊ ነው በጣም። ሁለቱ ሲገናኙ ችግር ተፈጠረ። የሮም መልእክት የተጻፈም በዚህ ምክንያት ነው። ሮም ከተማ ውስጥ ላለው ችግር ብቻ ግን አይሁዳውያን ወደ ክርስትና የመጡት አሕዛብ ወደ ክርስትና ሲመጡ በኦሪቱ ስርዓት ነው ማለፍ ያለባቸው የሚል ሕግ መጡ። ከጥምቀት በፊት ግዝረት ያስፈልጋቸዋል። እንታውቁት የሚያስፈልገው ነገር አብዛኞቻችን ወንዶች ምናልባት ሁላችን ተገርዘናል አይደለም? ንገሩኝ፣ መገረዛችን የሃይማኖት ስርዓት ይመስላችኋል? ባህል ይመስላችኋል? እንዴት ዋላችሁ? የሃይማኖት ስርዓት ነው መገረዝ በአዲስ ኪዳን ወይስ ባህል ነው? ባህል ነው፣ የሃይማኖት ስርዓት አይደለም። ያማ ክደት ይሆንባችኋል። ተው። አራ ግዝረት በነገራችሁ ላይ በብሉይ ኪዳን በግ እያረዱ መስዋዕት ያቀርቡ ነበር አይደል? እሱ ነገር አሁን በአዲስ ኪዳን በግ እናርዳለን አናርድም? ምንድን ነው ያሉ? እናርዳለን አናርድም? አታርዱም? እና ምን እያገኛችሁ ብትበሉት ሰው ያረደውን እየበላ በግ እናርዳለን አናርድም? እናርዳለን አይደል? ግን ለሃይማኖት ነው ለሆድ ነው? ለሆድ ነው። ገብቷችኋል? ግዝረትም የሚደረግ ለጤና ለባህል ነው እንጂ ለሃይማኖት አይደለም። እንጂ አንድ ሰው አለመገረዝ ከፈለገ መብቱ ነው፣ ማንም አይከለክለውም። ቅዱስ ጳውሎስ ምን አለ? ተገዝሮሂ ይበቁ ወይ ተገዝሮሂ እያሰልጥ። መገረዝ የሚረባ የሚጠቅመው ነገር የለውም በአዲስ ኪዳን አለ። አለመገረዝም የሚፈጽመው ነገር የለም። ከፈለግ ተገረዝ፣ ካልፈለግ ተወው። ለምን? መገረዝ አለመገረዝ ለኛ ለጤና ጠቃሚ ሆነ። ለምን? አባታችን አብርሃም እግዚአብሔር ግርዛትን ወይም ግዝረትን ስርዓት አድርጎ የሰጠው በከንቱ እንዳይመስል ሳይንስ ዛሬ ተመራምሬ የደረስኩበት አለ። በሁለት ምክንያት። አንደኛ ህፃናት በ8 ቀናቸው መገረዛቸው በጣም ጥቅም አለው ይላል ሳይንሱ። ሁለተኛ ነገር ያልተገረዘ ወንድ በትዳር ውስጥ ችግር ነው፣ ለጤና በጣም አስፈላጊ ነገር ነው፣ ታውቁታላችሁ። ስለዚህ እግዚአብሔር ባወቀ ለአብርሃም ወዳጅነቱን ምልክቱን ሲሰጠው ለስጋም ለነፍስ ብቻ አይደለም፣ ወይም ደግሞ በወቅቱ ለነበረው ለአምልኮ ስርዓት ብቻ አይደለም። መገረዝ ለጤናም ጠቃሚ ነገር ነው። ለሰው ልጅ ለወንድ ልጅ ለኑሮ ያስፈልገዋል። ለሴት ልጅ ግን አስፈላጊ ነገር አይደለም። የአንዳንድ ሰዎች ይከራከራሉ። የሴት ልጅ ግርዛት በቤተ ክርስቲያን የሚደገፍ አስመስለው የሚናገሩ የለም። እንኳን የሴት የወንድ ግርዛት በቤተ ክርስቲያን እኮ ከፈለክ አድርገው ካልፈለክ ተወው ነው። እንኳን የሴቲቱ በኦሪቱ ታዲያ ለምንድን ነው ቢሉ ያ የብሉይ ኪዳን ታሪክ አለ በኦሪቱ ያለው
ወአፍቀራ በእንተ ነፍስታ ያለውን ትርጓሜ ላይ በእንተ ነፍስታ ያለው ሲተረጎም ግዝ ምንድነው የተገረዘች ስለሆነች ወደዳት ተብሎ ተተርጉሟል። እንደዚያ የተባለችው ሴት ከቤተ እስራኤል ወገን ናት ወይ ብትሉኝ፣ አዎ። ታዲያ እንዴት ነው እንደዛ ሆና የተገኘችው ይባል? መጀመሪያ እንግዲህ ብዙ ሀተታ ያስፈልገዋል። ሆን ተብሎ ነው ወይስ በስተት ነው? እንግዲህ እችናት መከራከሪያ እዚያ በያዕቆብ እስራኤል ዘመን በነበረው ታሪክ ነው። ለሁሉም ግን በአጠቃላዩ ስለ ብሉይ ምን አጨቃጨቀን? በአዲስ ኪዳን እንኳን የሴት ልጅ የወንድ ልጅ ግርዛትም ግዴታ አይደለም። የሴት ልጅ ግርዛት ፈጽሞ የማይሆን ነገር ነው። ይሄ ዘመኑ ስለከለከለው ምናምን አይደለም። ድሮ አንስቶ እንደዚያ ነው። እኛ ከአባቶቻችን አላገኘ ነው። እሱን ማወቅ ያስፈልገናል። እና በአዲስ ኪዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አይታችሁ ከሆነ እንደ ሃይማኖት ስርዓት ነው። ለምሳሌ ሊጠመቅ በአርባ ሲሄድ ወንዱን መጀመሪያ ቸክ የሚያደርጉ መገረዙ ነው አይደል? ካልተገረዘ አናጠምቅም የሚሉ ካህናት ሊገጥሟቸው ይችላሉ። አይነቀፍባቸውም። ነገሩ ሃይማኖት አይደለም። ነገር ግን አባቶቻችን እንዲጠቅም አውቀው አስገዳጅ አድርገውታል። ደህና ዋላችሁ? እንዴት ዋላችሁ? ለሕፃን ልጅ ጡት ማጥባት ይገባል አይገባም? ንገሩኝ። የሃይማኖት ስርዓት ነው እና አንድ ካህን ልጅሽን ግድ ማጥባት አለብሽ ብሎ ቢል ይመሰገናል? ይነቀፋል? ይመሰገናል። እና አባቶቻችን ካህናት ግድ አስገርዙ ማለታቸው ያስመሰግናቸዋል እንጂ አያስነቅፋቸውም። ግን ሕጉን ሃይማኖቱን ወቁት። መገረዝ ሃይማኖታዊ ሕግ በአዲስ ኪዳን አይደለም። እና በዘመነ ሐዋርያት ከቤተ አይሁድ የመጡት እንዲህ እያሉ ያውኩ ነበር። እሱ ብቻ አይደለም፣ ይሄን ብሉ ይሄን አትብሉ እያሉ ብዙ ችግር ነበር። በተለይ ብሉ አትብሉ ዛሬም ድረስ አለ አይደል? እንድታውቁት የሚያስፈልገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉ አትብሉ የሚል ስርዓት አላት። ይህን ማወቅ አለባችሁ። እንዴት ዋላችሁ? ለምን ብትሉ ቅድም ብያቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ከብሉይ ኪዳን የሚጠቅመውን አምጥተዋል። ጌታችን ግድ እለፍ ያለውን ትተውታል። ግድ እለፍ ያለው አለ። ለምሳሌ መስዋዕተ ኦሪት አልፏል። በአዲስ ኪዳን አይደረግም። ለወዳችን ነው እንጂ አርደን የምንበላ። በአዲስ ኪዳን መስዋዕተ ኦሪት የለም። ሌሎችም ስርዓታት አሉ በብሉይ የነበሩ ወደ አዲስ ኪዳን ያልመጡ። ወደ አዲስ ኪዳን ከመጡት መካከል በጣም ትልቁን ስፍራ የሚይዙት 10ቱ ትእዛዛት ናቸው። እንዴት ዋላችሁ? አትስረቅ የብሉይ ኪዳን ሕግ ነው አይደለም? ዛሬ አለ የለም? አትግደል የብሉይ ኪዳን ነው። ዛሬ አለ የለም? አለ። 10ቱ ትእዛዛት ሳይሸራረፉ መጥተዋል። ቅዳሜን ማክበር የመጣ በዛ ምክንያት ነው እንድታውቁት። ሁለተኛው አብሮ የመጣ 10ቱ ትእዛዛት የተጻፉበት ምንድን ነው? ኧረ በሞቴ ምን አላችሁ እናንተ ገና? እስቲ በሞቴ አብራችሁኝ በሉ። ሀ በሉ እስቲ። ግዕዝ፣ ሆ ካዕብ፣ ሄ ሳልስ። እንደዚህ እናስቆጥር። 10ቱ ትእዛዛት የት ነው የተጻፉት? ጽላተ ኪዳን ላይ። ጽላት ታቦት አይደለም? እና ታዲያ ታቦቱን ጽላቱን ትተን ቃሉን ብቻ ባዶን እናምጣው እንዴ? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አላት? ጽላት አላት። ግን እንደ ወትሮ 10ቱ ትእዛዛት ሳይሆን የሚጻፉበት ሌላ ነገር ነው። እንድታውቁት የሚያስፈልገው ነገር እኮ እንደኛ አይደለም ነው እንጂ እኮ ግብጾችም ካቶሊኮችም ምስራቅ ኦርቶዶክሶችም እኮ መስዋዕት የሚሰውበት አልታር የሚሉት ነገር አላቸው። ስጋ ወደው የሚፈትቱበት ማለት ነው። ለሁሉም የብሉ አትብሉ ስርዓት እንድታውቁት የሚያስፈልገው ነገር አባቶቻችን ምን ነው በቅዱስ ጳውሎስም በመልእክቱ እዚህም በግብረ ሐዋርያት ላይ ስርዓት ሲናገር ምን ነው ብሉ አትብሉ ብላችሁ አትከልክሉ፣ በአዲስ ኪዳን የተከለከለ ምግብ የለም አለሳ ብትሉኝ ስለ ሁለት ነገር መልስላችኋለሁ። አንደኛው ቅዱስ ጳውሎስ ስለ መብላት ስለ አለመብላት ስለ ኦሪት ስርዓት ማለፍ ከተነጋገረ በኋላ በገላትያ ላይ ቅዱስ ጴጥሮስ ጋር ያከራከራቸው ነገር የመብል ጉዳይ አይደለም። ቅዱሳን ሐዋርያት የመብል ስርዓትን ይጠብቁ ነበር አልነበረም? ነበረ። በሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስን ታሪክ ታውቃላችሁ አይደለም? ቆርኔሌዎስ ከመጠመቁ በፊት ቅዱስ ጴጥሮስ በናይሰ ኢዮጴ እያለ ከሰማይ ምን ሲወርድ አየ?
በአራት ማዕዘን የተያዘች መጋረጃ መንጦላ አይደለም። እዚያ ውስጥ የእንስሳት፣ የአራዊት፣ የአዕዋፍ ስዕል ተስሏል። ተንስ ጴጥሮስ ተነስ ህርድ ዘንተ ወብላ እያለ ወደ ምን ያሳያል? ወደ አሳማ ወደ እሪያ ያሳየዋል። ቅዱስ ጴጥሮስ ምን አለ? ግሙራ ኢቦአ ርኩስ ውስተ አፉዬ። እንዴት ዋላችሁ? ቅዱስ ጴጥሮስ እንደዚህ ሲል መንፈስ ቅዱስ አልወረደለትም? ንገሩኝ። ጌታችን አልተነሳም? አላረገም? ቅዱስ ጴጥሮስ ለምን እንደዛ ያለ ይመስላል? ይሄንን እኮ እየተናገረው ያለ ጌታ ማረጉን በግብረ ሐዋርያት ምዕራፍ 1 ላይ ነግሮን፣ መንፈስ ቅዱስ መሮድን በምዕራፍ 2 ላይ ነግሮን፣ በምዕራፍ 3 በምዕራፍ 4 በምዕራፍ 5 ጀምሮ ስብከቱን፣ ትምህርቱን፣ ታምራቱን ነግሮን፣ በምዕራፍ 6 የዲያቆናትን ምርጫ ነግሮን፣ በምዕራፍ 7 የቅዱስ እስጢፋኖስን ስብከትና ሰማዕትነት ነግሮን፣ በምዕራፍ 8 ተበትነው አስተማሩ፣ በምዕራፍ 9 ቅዱስ ጳውሎስ አመነ ብሎን እኮ ነው ምዕራፍ 10 ላይ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ9ኛው ዓመት እኮ ነው ይሄን መጋረጃ ይሄን ራእይ የተመለከተ ቅዱስ ጴጥሮስ። ታዲያ ትምህርቱ ምንድነው ከተባለ በሚበላ በማይበላ ጉዳይ ላይ አንድ ግብፃዊ፣ አንድ ሮማዊ፣ አንድ ቁስጥንጥንያዊ ክርስቲያን የፈለገውን ቢበላ ይነቀፋል? አይነቀፍም? አይነቀፍም። ለምን? ብሉይን አያውቀውም፣ አልኖረበትም። ቤተ እስራኤልና ኢትዮጵያውያን ግን ወደ ክርስትና ስንመጣ ብሉ አትብሉ የሚለውን ብንጠብቀው ምን ጸያፋለሁ? መጀመሪያ እስኪ ንገሩኝ፣ ከሃይማኖት ጋር ምን ያጣለን? እንዴት ዋላችሁ? ድምፅ ማጓው የውሸት ስለሆነ በጣም እየጮህኩ ነውና መሀል ላይ እንዳናቋርጥ ብላችሁ እያዳመጣችሁ እየመለሳችሁ ብዙ እንዳንዳረቅ ብዬ ነው። ሀገዙ ካይብ አልላችሁም። ሁለተኛ እንዴት ዋላችሁ? የሚበላና የማይበላ መጀመሪያ በብሉይ ኪዳን ጌታችን ለቤተ እስራኤል ያላቸው ሎቱ ስብሐት ተመቅኝቶ ነው? ንገሩኝ። ለጋስ ቸር አምላክ እኮ ነው። ለምን ቢሉ እንዳይረባ እንዳይጠቅም አውቆ ሊበሉ የሚገባቸውን መርጦ የሰጣቸው አባቶቻችን ያን ስርዓት ይዘነው ብንኖር የሚያስነውር መቼ ነው? ሌሎቹን ሂደን። በነገራችሁ ላይ እንዴት ዋላችሁ? በሐዋርያት ዘመን የነበሩ አይሁድ የተነቀፉ አሕዛብን ብሉ አትብሉ ብሎ ስለተጨቃጨቁ ነው እንጂ ራሳቸው አንበላም ስላለ የተነቀፈ ታውቃላችሁ? ንገሩኝ። ቅዱስ ጴጥሮስን ዘእግዚአብሔር አንጽሐ አንተ ኢታስተራኩስ፣ እግዚአብሔር አንጽቶ የፈጠረውን አንተ አታርክስ ብሎ አለው እንጂ ያለውም ሲተረጎም ስለ ሪያ ነው የሚተረጎም። ሪያ አለው እኮ ቆርኔሌዎስን ነው። አጥምቅ ሲለው ነው እንጂ ሂድና ብላ ማለቱ አይደለም። ቅዱስ ጴጥሮስ ሪያ በላ የሚል ታሪክ አለ። እንዲያውም አንድ የሚገርማችሁ ጉባኤ ዘርግቶ የሚያስተምር ሰው ነው ተብሎ በመሃል ሀገር ያለ ነው መሰለኝ። ያው ውጭ ሀገር ምናምን ይዞራልና ያው ጥያቄ ይጠይቁታል በዚህ ጉዳይ ላይ። ጥቅስ ቢያጣ ምን አለ? ጌታችን እኮ በወንጌል ሐዋርያትን በሄዳችሁበት ቤት ግቡ ያቀረቡላችሁም ብሉ ብሏችሁ እንደና ዋላችሁ። እንግድነት ሂደን ያቀረቡልንን ምግብማ እንበላለን፣ ግን እዛ ውስጥ ማንበላው ነገር ካለ ደግሞ አንበላም። ስለዚህ ነገር እናታችን ቅድስት ሳራ ምን አለች? እንግድነት ሂደ ምግብ ቢያቀርቡልህ የማትወደው የማይገባ ምግብ ቢኖር የሚስማማን በልተህ በቃኝ በል፣ አታስቀይማቸው። አየህ፣ ልብ በለው፣ አስተውለው። እና እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብሉይ ኪዳን ስለሆነ የመጣች እንዲህ ያለ ስርዓት አላት። እንዲህ የግድ ሮማውያን ያደረጉትን እናድርግ ነው? እነሱ ታቦት ስለሌላቸው ሎቱ ስብሐት ታቦት እናስወጣ? በነገራችን ላይ የምንቀድስበት ካባ ከየት ነው የመጣው? ወደ አዲስ ኪዳን ምስጢር ተስተካክሎ ነው እንጂ እኮ ካባው ምንድን ነው? የብሉይ ኪዳን ነው። ጽናው ምንድን ነው? የብሉይ ኪዳን ነው። መቅረዙ ምንድን ነው? የብሉይ ኪዳን ነው። ለአዲስ ኪዳን እንደሚሆን ተስተካክሎ ነው። ስለዚህ እኛ ያ ሰውዬ ይሄ አንድ ቀንዳም ሰውዬ አለ፣ ቀንዳም ብለው ያደረበትን በማየት ነው እንጂ ሰውዬው ሰው ነው። አህያ ብሉ ምናምን ብሉ የሚል ሰውዬ አለ አይደለም? ከአሜሪካ እየመጣ አለ። ጭራቅ ነው። ቀንዳም ያልኩት ቀንዳም ጋኔን በውስጡ ስላደረበት ነው። እንዴት አወቅ ካላችሁኝ ብዙ ምርምር አይጠይቅም። ተውት፣ የሚያውቅ ያውቀዋል። እንደዚያ ያለ ሰው በነገራችሁ ላይ አንድ ሰው ጋር እየተነጋገርነ
መናፍቅን እንደ ሰውነቱ ማክበር አይገባም ወይ አለኝ። አይገባም። ደህና ዋላችሁ። መናፍቅን እንደ ሰውነቱ ማክበር ይገባል አይገባም ብትለኝ አይገባም። ለመናፍቅ የሚገባ ምንድነው ከተባለ ጠላት ቢራብ አብላው፣ ቢጠማ ተናገሩ አጠጣው። ይሄ ነው የሚገባ። ውደደው ማለት ነው። አፍቅሩ ጸላእተክሙ ማለት ይሄ ነው። ጠላቶቻችሁን ውደዱ። ለወደው ይገባኛል፣ ላከብረው ግን አልችልም። እንዴት ዋላችሁ? እግዚአብሔርን አስቡት እስቲ። ቀለል ባለ ጥያቄ ልመስልላችሁ። አርዮስ የሚባል መናፍቅ ታውቃላችሁ አይደለም? በታሪክ ንገሩኝ። አርዮስን ማክበር ይገባል? ንገረኝ። ንስጥሮስን ማክበር ይገባል? መናፍቅን ማክበር አይገባም። ምን ብዬ አከብረዋለሁ? ነገር ግን የመንግስት ሰራተኛ ከሆንኩ አገልግሎት ፈልጎ ቢመጣ እንደ ማንኛውም ሰው እኩል አገለግለዋለሁ አይደል? እንዴት ዋላችሁ? ራበኝ ቢለኝ እሰጠዋለሁ። ጠማኝ ቢለኝ፣ ታረዝኩ ቢለኝ ካለኝ እሰጠዋለሁ። ላከብረው ግን አልችልም። ሰው ምን ይላል? እንደ ሰውነቱ የፈጠረውን እግዚአብሔር ክዶ። ይህንን አሁን እችን ቪዲዮ ደግሞ ቆርጠው ይወስዱና ይኸው እንዲህ አለ። ቆርጠው ሰደው ከፈለክ እኔ ምን አገባኝ? የሚገርማችሁ ነገር በመጽሐፍ ጠቢቡ ምን አለ? ኢታትት ርእሰከ ለብሲ አብድ። አከበርኩ ብለህ ለሰነፍ ሰው አብድ ያለው መናፍቅ ከሃዲ ተብሎ ይተረጎማል። አብዳንስ አንትሙ እለ ይተአምርዎ ለእግዚአብሔር ይላል ገድለ አቡነ አብየ ጊዜ ጻድቁ ሲያስተምሯቸው። እግዚአብሔርን የማያውቅ ሰነፍ ይባላል። ለምን? ይብል አብድ በልቡ ምን አምጣው አልቦ እግዚአብሔር። ሰነፍ በልቡ ማን የለም ይላል። አዎ። እና እግዚአብሔር የለም እያለ እንዳከብረው ትጠብቀኛለህ? ነገሩ ኮንትራዲክት አያደርግም። ልብ ብላችሁ ተመልከቱት። መውደድ ግዴታ ነው፣ ማክበር ግን አንድም ጥቅስ አታመጣልኝም። መናፍቅን እግዚአብሔርን የሚሳደብ እመቤታችን ላቲ ስብሐት ሎቱ ስብሐት የሚሳደብ ቅዱሳንን የሚሳደብ ስርዓተ ቤተክርስቲያንን የሚነቅፍን መናፍቅ ከሃዲ አክብረው ውደደው የሚለኝ አለ። ለምን? ጠላትን ውደድ። እስኪ ጥያቄ ልጠይቃችሁ። ጠላቶቻችሁን ውደዱ ተብለናል አይደል? ንገሩኝ። ለምንድን ነው ጠላት የሚለው? መች እንጠላዋለን? አትጥሉ ተብለን የለ። ውደዱ ከተባለ ለምን ጠላት ይባላል? እስቲ ይህን ጥያቄ መልስልኝ። ለምን ጠላት ይለዋል? ጠላትነቱ ለማን ስለሆነ ነው? ንገረኝ። እግዚአብሔርን ስለሚጠላ ነው ጠላት የተባለ። አንተን የሚጠላ አይደለም ጠላት ማለት። ማንን የሚጠላ ነው? እግዚአብሔርና የእግዚአብሔርን የሚጠላ ነው። ሁለተኛ ነገር አንተንም ሲጠላ አንተ ባጠላው እሱ ስለሚጠላ ጸላኢ አለ። ጸላኢ ያለው እኮ ጠላት ሳይሆን በጥሬው ምን ቢሻል ይሻላል? የሚጠላ አይደል? ጸላኢ ጠላት ከማለት ምንኛው ይቀላል? የሚጠላ። አንድም ታጠብቀውና እስኪያጠብቀው የሚጠላ የሚለውን ኧረ እንደው በሞቴ ባካችሁ አትስነፉ። የሚጠላ አንተ የምጠላው ማለት አይደለም፣ ግብሩ የሚጠላ። ለምሳሌ ዮሐንስን ፍቁር ይለዋል አይደለም? የሚወደድ ምኑን መንገር ነው? ግብሩን መንገር። የሚወደድ ይሁዳን የሚጠላ ምኑ? ግብሩ። ሰውን ሰውነቱን መጥላት አይቻልም፣ አለማክበር ግን ይችላሉ። ገብቷችኋል? ለቅዱሳን ነው ክብር የሚገባ፣ ለአማኝ ነው ክብር የሚገባ። እንዳልኳችሁ በሌላ በስጋዊ ደረጃ ያለውን ክብር በሙሉ አንነሳው። በስጋዊ ደረጃ በመንፈሳዊ ክብር ግን ለመናፍቅ የለውም። እና ሰውዬ አህያ ብሉ ጅብ ብሉ ይላል። ካማረው ራሱ ይብላ የፈለገውን። አንድ ጊዜ ተዋን እበላለሁ ብሎ መግለጫ ሰጥቶ ያውቃል። ብላ እንኳን ተዋን አትያዝም እንጂ ቁንጫዋን ተከታተል ብላ። እንዲያውም መቃብር ታስቸግሮናል፣ ናና ውሰድልን እባክህ፣ ሰብስበው ውሰድልን፣ ተዋኑንም ቁንጫውንም ውሰድና ብላልን እባክህ። ጳጳስ ብሎ አስቀምጦታል። ይሄን ጭራቅ ሰውዬ ማለት ነው። ሲያቀረሽ መድኃኒታችን ላይ ሲያቀረሽ፣ እመቤታችን ላይ ሲያቀረሽ የሚውል ማለት ነው። ቅዱሳንን ማቃለል ሙያ አድርጎ ያዘ። የእድሜ ዘመን ክፉ ሰው መናፍቅ ነው። ነገርን አምቶት ነው ስለ ሰውየው ለመናገር አለ። አሁንም የቅዱስ ሲኖዶስ ስብሰባ በኖረ ጊዜ ይመጣና ቆሻሻ እየደፋ ነው የሚሄድ። ሁልጊዜ በግንቦትም በጥቅምትም እየመጣ እየደፋ ነው የሚሄድ። ያያችሁ አይታችሁት ይሆናል። ለሁሉም የኛ ቤተ ክርስቲያን ከብሉይ ኪዳን የሚጠቅመንን ነገር የማያስነቅፈንን ነገር አመታልናለች ነው። ታዲያ በዘመነ ሐዋርያት ግብረ ሐዋርያት ምዕራፍ 15 ላይ
ተነስቶ ለነበረው ክርክር እመቤታችን ድንግል ማርያም ካረፈች በኋላ ጉባኤ ተደርጎ የዚያ ጉባኤ ሊቀመንበርነት የኢየሩሳሌም ኤጲስቆጶስ ለነበረው ለቅዱስ ያዕቆብ ዘኢየሩሳሌም ተሰጥቶ በጉባኤው ላይ 5 ስርዓቶችን የሐዋርያት ጉባኤ አሳለፈ። ለማን? በአሕዛብ ላለችው ቤተክርስቲያን። ልብ በሉ። ነና አላችሁ? ስንት ስርዓት ተናገሩ? ለማን? በአሕዛብ ላለችው ቤተክርስቲያን። እኛም እንጠቀምበታለን። በእርግጥ እነዚህ ከመጽሐፍ ቅዱስ ግብረ ሐዋርያት ምዕራፍ 15 ላይ ቃል በቃል ባነብላችሁ እወዳለሁ። ምክንያቱም ርዕሳችን የሐዋርያት ምንድን ነው የሚል ተናገር። የሐዋርያት ስርዓታቸው ብዙ ሆኖ እያለ በሲኖዶስ በሌሎችም መጻሕፍት ያሉ ስርዓታት ብዙ ሆኖ እያለ ይችኛይቱን ለብቻ ግን የሐዋርያት ስርዓት ብሎ ያስተማረውን ምክንያቱን ነገርኳችሁ አይደል? ውዝግብ ተነሳ። አይሁድ በአሕዛብ ቤተክርስቲያን ሄደው ይሄን ብሉ ይሄን አትብሉ እያሉ እውክ አደረጓቸው። ጉባኤ ተደረገና መንፈስ ቅዱስ በቅዱስ ያዕቆብ አማካኝነት እንዲህ አለ። ሰማችኋል? ቢሰማችሁንም ይሻል። ይሄኛው ድግሱ ጠንከር ያለ ሆኖ ለመግለጥ አልመች ብሎ እንደዚህ ላድርግና ምናነብ ሰማችኋል? ቢሰማችሁንም ይሻል። እሺ ቁጥር 19 ምዕራፍ 15 ቁጥር 19 አሁንም ወደ እግዚአብሔር በተመለሱ አሕዛብ ላይ ሥርዓት አታክብዱ እላችኋለሁ። ልብ በሉ፣ አድምጡት። ለማን እንደሆነ እየነገረ ነው። ወደ እግዚአብሔር በተመለሱ እነማን ላይ ተናገሩ? አሕዛብ ላይ ምን አታክብዱ? ሥርዓት አታክብዱ፣ ማለትም የኦሪቱን ሥርዓት። ነገር ግን ይላል ቁጥር ላይ ለጣዖት ከሚሰዋው ከዝሙት ሞቶ የተገኘውንና ደም ከመብላት እንዲርቁ ለራሳቸው የሚጠሉትንም በወንድሞቻቸው ላይ እንዳያደርጉ እዘዟቸው። ይህንን እኛና መንፈስ ቅዱስ አዘናል። እንዴት ዋላችሁ? እኛና ማን ይላሉ? ይውላችሁ የሐዋርያት ቃል የመንፈስ ቅዱስ ቃል ነው። ይህ መልእክት በነ ቅዱስ ጳውሎስ እጅ ተልኮ ነው ያስተማሯቸው። 5 ነገር አልሰማችሁም? አንደኛ ከምን ተከልከሉ? ለጣዖት ከተሰዋ። ሁለተኛ ከምን ተከልከሉ? ከዝሙት። ሶስተኛ ከምን ተከልከሉ? ከታነቀ ሳይባረክ ሳይታረድ የሞተ ነገር በክት ይለዋል አይደለም? ማውታ ይለዋል። ሳይባረክ ሳይታረድ የሞተ እንስሳ ስጋ እንዳትበሉ። ከታነቀ ማለት እሱ ነው። አራተኛ ምን አለ? ደም ከመብላት ከመጠጣት ተከልከሉ። አምስተኛ ምን አለ? አዎን በራሳችሁ አድምጡ በደም እንጂ ጎበዞቹ ነው እንጂ። ልድገምላችሁ። እንዲህ አሏቸው፣ ለጣዖት ከተሰዋ ከዝሙት ሞቶ የተገኘውን ደም ከመብላት እንዲርቁ ለራሳቸው የሚጠሉትን በወንድሞቻቸው ላይ እንዳያደርጉ። አልነገርኳችሁም? የዛሬ 9 ወር 10 ወር አካባቢ አንድ ንጉሥ ክርስቲያን ሆነና መጽሐፍ ቅዱስ ማንበብ ፈለገ። ሲያየው በዛበት፣ አይ አገር እያስተዳደርኩ ይህን ሁሉ ማንበብ አልችልም አለና አንዱን መምህር ጠርቶ፣ እንደ ፍልስፍና ጎበዝ ነው የሚባለውን መምህር ጠርቶ በል መጽሐፍ ቅዱስን የሚገልጥ አንድ ጥቅስ ብቻ ከመጽሐፍ አምጣልኝ፣ ሙሉ መጽሐፍ ቅዱስን የተሸከመ አንድ ጥቅስ አምጣልኝ አለው። ጨነቀው። የቱ ተመርጦ የቱ ይተዋል? ኋላችን ይዞለት ነው ሄደ። በራስህ የምትጠላውን በማንም ላይ አታድርግ፣ ወይም ሊያደርጉብህ የማትወደውን በማንም ላይ አታድርግ፣ ሊያደርጉልህ የምትወደውን ለሁሉም አድርግ የሚል ነው። ይህንን መረጠ ይባላል። ግን በዚህ በፊት እያቸዋለሁ፣ እኛ ምረጡ ብንባል ግን ብዙ አለን ምን መርጠው፣ የተሻለ ብዙ ቃል አለ። ለጊዜው ይህንን መርጦ ሰጥቶታል። ስለዚህ 5 ነገሮች ባጭርን እያቸው፣ ምክንያቱም የሐዋርያትን ስርዓት አስተማሯቸው ብለን ስላልን ማለት ነው። ግን ይህንን ከማየታችን በፊት ሰዓት ሄደ ብለን እንዳንጨናንቅ ቅዱስ ቶማስን ነው ሰው የሚገርማችሁ፣ ሰዓቱ በምን ሩጫ እንደሄደ እየተገፋ ነው። ስለ ቅዱስ ቶማስ ጥቂት እናንሳ። ይሄ ውሳኔ ሲወሰን በእመቤታችን እረፍት ምክንያት ሐዋርያት ተሰብስበው ነበር። ሁሉም መጥተው ነበርና በዚያ ስፍራ ሰማዕትነት ከተቀበለው ከቅዱስ ያዕቆብ ወልደ ዘብዴዎስ በቀር ሁሉም ነበሩ። እዚያ ቦታ
ለስርዓት ከህንድ ደመና ጠቅሶ መጥቶ የነበረ የእመቤታችን ትንሣኤዋን እርገቷን ከሐዋርያት ቀድሞ ያየ ቅዱስ ቶማስ ነው። ቅዱስ ቶማስ ማን ነው? ቶማስን በጥንት ስሙ ዲዲሙስ ይለዋል። ጌታ ቶማስ ብሎ አወጣለት። አባቶቻችን የራሱን ስም ሰጠው ይላሉ። ቶማስ ማለት ፀሐይ ነው አይደል? ቶማስስ ይለዋል አይደል? ፀሐይ ነው። ክርስቶስ መድኃኒታችንን መጽሐፍ ምን ይለዋል? ፀሐይ ጽድቅ ይለዋል አይደለም? አዎ የእውነት ፀሐይ ስለሚለው በጸጋ ለሱ ሰጠው። ቅዱስ ቶማስ ከሰዱቃውያን ወገን ነበረ ይባላል በታሪክ። በምን ታውቋል ቢሉ የጌታን ትንሣኤ ሲጠራጠረ። በመጽሐፍ ቅዱስ በተለይ በዮሐንስ ወንጌል ደጋግሞ ስሙ ተጠቅሷል። ለምሳሌ እናውሳ። በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ጌታችን አልዓዛርን ለማስነሳት ወደ ሀገረ ይሁዳ ሊመለስ ሲል ወደ ቢታንያ ሐዋርያት ምን አሉት? አይሁድ ሊገሉ ይፈልጋሉ እኮ እንዴት ትሄዳለህ ብሎ አሉት። ጌታችን በሰዓት በመዓልት መስሎ ምስጢር አስተማራቸው። ኋላ አያይዞ አልዓዛር አርክነን ወመ፣ ወንድማችን ወዳጃችን አልዓዛር ሞተ፣ ነገር ግን ላስነሳው እሄዳለሁ አላቸው። እነሱ የእንቅልፍ መስሏቸው መሰ ኖመ ይነቅህ ወይጢ፣ አይ እንቅልፍ ከሆነማ ግድ የለም እንቅልፉን ጨርሶ ሲነሳ ይድናል አለ። ጌታችን መልሶ ምን አላቸው? አልዓዛር አርክነ ሞተ። እንዳልገባቸው ሲያውቅ አይ እንቅልፍ አይደለም ወዳጃችን አልዓዛር ሞቶ ቀብረውታል፣ ኑ እንሂድ አላቸው። ያን ጊዜ ቶማስ አንድ ነገር ተናገረ። ንሁር ከመንሙት ምስሌሁ፣ አብራችሁ በሉ እስቲ ኑ በሉ እስቲ አብረን እንሞት ዘንድ እንሂድ። አባቶቻችን ለሁለት ተርጉመዋል። አንድ ለአልዓዛር አንድ ለጌታ። አልዓዛር ሞተ ተባለና እሱ ከሞተማ ሐዘን ለመድረስ እነሱ ለማስነሳት አይደለም የሐሳቡም የላቸው ሐዘን ለመድረስ ቢገሉንም እንኳ ሄደን ወገኖቻችን ለምን በቢታንያ ሲያልፉ ማርያም፣ ማርታ፣ አልዓዛር ሁልጊዜ ሐዋርያትን እያስገቡ ይጋብዟቸዋል። ወዳጅ ናቸው በጣም። ስለዚህ የወዳጃችንን ሐዘን ሳንደርስ መቅረት የለብንም። አንድም ወደ ዋናው ምስጢር መጥቶ ኑ ከጌታችን ጋር ሄደን እንሙት። ታዲያ አቦ ምን አሉ? እኛማ ቀኛዝማችነት ደጃዝማችነት ይደርሰን መስሎን ነበረ፣ ካልቀረማ አብረን እንሙት ነው። ለምን ሐዋርያት ጌታን ሲከተሉት የነበሩ ሹመት ሽልማት ፈልገው ነበር። መጀመሪያ የዋሃን ናቸው። የእነሱ ችግርም አይደለም። በእስራኤል ትውፊት ምን ይባላል? ክርስቶስ ሲመጣ ነግሶ እስራኤልን በዓለም አንደኛ ሀገር ያረጋታል ምናምን እንደዛ የዳዊት መንግስት መልሶ ይመሰረታል ብሎ ያስባሉ። ግን የዳዊትን መንግስት ጌታችን አጽንቶ ሰማያዊ ያደረገው እንጂ ምድራዊ መንግስት እንኳን ለክርስቶስ ለሰውም አይረባውም። በዚህ ቅዱስ ቶማስን ፍቅሩን አየነ። ምን አለ? አብረነው እንሙት። ለምን? አብሮ የበላ አብሮ የጠጣ ምን ይላል? በቅኔ ቤት ሐሜተ ክሌቱ አሃው ዘኢፈራ ወልድ በላ በተከብቶ ስጋሁ ጥዑመ እንዘ ያጽሆቶ ባይቲቶ ዘበላ ስመ ይመውት ባይቲቶ ነው። እንግዲህ የተቆራረጠ ነገር ካለው ባለሙያዎቹ እናንተ ታረሙታላችሁ። የሁለት ወንድሞችን ሐሜት ያልፈራ ልጅ ምንድን ነው? በላ በተከብቶ ተደብቆ በላ። ምን በላ? ስጋው ጥዑመ ጣፋጭ ስጋ እንዘ ያጽሆቶ ደግሞ በሩን ዘግቶ ባይቲቶ ዘበላ ስመ ይመውት ባይቲቶ ብቻውን የበላ እኔ ምስጢሩ እኮ ይገርመኛል አይደል? ክሌቱ አሃው አብ መንፈስ ቅዱስ ወልድ ወልደ እግዚአብሔር በላ ባይቲቶ መባሉ ስጋ የተዋሃደ ሰው የሆነ እሱ ብቻ ስለሆነ ስጋው ጥዑም አለ። የእመቤታችን የድንግል ማርያምን ንጽህና መንገር ነው። እንዘ ያጽሆቶ አለ ማኅተመ ድንግልናን መንገር ነው አይደለም? ባይቲቶ ዘበላ አለ ስጋ የተዋሃደ እሱ ብቻ ስለሆነ አብና መንፈስ ቅዱስ ሞቱ ይባላል? ንገሩኝ። በተዋሃደው ስጋ ሞተ የተባለ ወልደ እግዚአብሔር ስለሆነ እያችሁ እንደዚህ ያለ ነገር ነው። እና አብሮ መብላት አብሮ መጠጣት እንጂ አብሮ ለመሞት ነው ብሎ በወዳጅነት አብረን እንሙት ብሏል። አንድ ሁለተኛ በዚያው በዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ወደ ሰማይ እንደሚሄድ ስለ ጎዳናው ስለምኑ ሲያስተምራቸው የምትሄድበትን ያላወቅነ ጎዳናውን እንዴት ነው የምናውቀው? በእፎ እንከርና አምር ፍኖቶ
ዘኢናምር ሀበ ተሐውር የምትሄድበትን አናውቅ ጎዳናውን እንዴት እናውቀዋለን ብሎ ሲል ጌታችን ግሩም መልስ መለሰለት። ምን የሚል አነ ውእቱ ፍኖተ ጽድቅ ወሕይወት የእውነት የሕይወት መንገድ ጎዳና ማነኝ አለ? እኔ ነኝ። አልቦ ዘይመጽእ ሀበ አብ ዘእንበለ እንተ ኀቤየ ይችን መናፍቅ እንተ ኀቤየን ጠመም አድርጎ በእኔ በቀር የምትለው መናፍቅ ምን ያደርጋታል? ከእኔ በቀር እንተ ኀቤየን ያለ እንተ ኀቤየ በእኔ አምላክነት በእኔ እግዚአብሔርነት በእኔ ፈራጅነት ሳያምን በእኔ አዳኝነት ሳያምን ወደ አብ ከቶሆኑ መድረስ የሚቻለው የለም። አብ ወልድን ያላመነ አብን አያምንምና ይችን መልስ የሰጠ ለቅዱስ ቶማስ ነው። ከዚያ እንደገና አልፍ ብሎ በዮሐንስ ወንጌል በምዕራፍ 20 ላይ የጌታችን ትንሣኤ በተገለጠ ጊዜ 10 ደቀ መዛሙርት ትንሣኤውን ሲመለከቱ ከሌሎቹ ጋር ነው። እርሱ ግን አልነበረምና መጥቶ አረ ሬናሁ ለእግዚእነ ጌታችን አየነው ከሞት ተነስተዋል አሉት። አረ እኔ አለ እጁን እግሩን ጎኑን ካልዳሰስኩ ችንካሩ የገባበትን ምልክት ካላየው እያምን አላምንም አለ። ያን ጊዜ በሳምንቱ የአግቦተ ግብር የዳግም ትንሣኤ ጌታችን ተገልጦ ሰላም ለክሙ ቸራላችሁ አስታረቅኳችሁ ካለ በኋላ ቶማስ ና እጄን እግሬን ጎኔን ዳስ ተመልከት ኢትኩና ፋቄ ተጠራጣሪ ተናገር አላ እመን ምን አይነት ሰው ሁን ያመንኩን እመን ብሎ አለው። ያን ጊዜ የቶማስ ንግግር ለኛ እምነታችን ናት እንድታውቁት። የእምነታችን መሰረት ከማቴዎስ ወንጌል ቅዱስ ጴጥሮስ የተናገረው አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው ከዮሐንስ ወንጌል ቅዱስ ቶማስ ጌታችንን ጎኑን ሲዳሰው የጌታችን እንግዲህ መለኮት የተዋሃደው አምላክ ወሰብ እግዚ ወገብር ነውና ሲነካው ተቃጠለ። ያን ጊዜ ምን አለ? እግዚኤ ወአምላኬ ጌታዬ አምላኬም። አየው ታዲያ መናፍቅ አምላኬን አይወዳትም ጌታ ኢየሱስ ይላል። ጌታ አምላኬ ነው የሚባል ጌታችን አምላካችን ምን ልኮ ፈጠራ እንዳይመስለኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምንለው። አምላኬ አዎ ጌታማ ያምታታል ነናላችሁ። ሐዋርያትም ጌቶች ተብለዋል። ባለ ስልጣን ሄደህ እንዲቀጥርህ እንዲያንዳንድ ነገር እንዲያደርግ ጌታዬ ትል የለ። አዎ አምላኬ ግን የሚባል አለ ከክርስቶስ በቀር ከእግዚአብሔር በቀር የሚባል አለ? አዎ ጌታችንን አምላካችን ኢየሱስ ክርስቶስ እንላለን። አምላካችን ይህንን አለ። ኋላ ግን እግዚአብሔር ያችን እጁን ስለነካች ልዩ ጸጋ ሰጠው። መታደል ነው። ኋላ ሐዋርያት መንፈስ ቅዱስን ተቀብለው ዕጣ ሲጣጣሉ ለሱ ምን ይደርሰዋል? ህንደኬ። ህንደኬ ሲባል ሰፊ ግዛት ነው እንድታውቀው። የኢትዮጵያ ግዛትን የነበረ ግማሹ ህንደኬ ማለት የዛሬው ህንድ እኔ አይደለሁም ይሄን ምነግርህ። በህንድ ውስጥ ያሉ ታሪክ አዋቂዎች ፕሮፌሰሮች አሉ። ደቡብ ህንድ በኢትዮጵያ ይገዛ እንደነበረ የሚናገሩ። የኛን ሀገር ታሪክ ተረት ነው የምትለኝ ከሆነ ሄድና የህንዱን ፕሮፌሰር ጠይቀው ይነግራል። እንዴት ዋላችሁ? ህንድን ታውቋታላችሁ አይደለም? ቢያንስ ፊልም ምናምን ስለምታዩ ሰሜኑ ህንድና ደቡብ ህንድ አንድ አይደለም። ቀላቀላ ያሉት ወደ ታች ወደ ሰሜን ነው ወደ ደቡብ ነው ያሉ። ወደ ሰሜን ጠቆር ያሉት እነሱ ዘመዶቻችን ናቸው እንድታውቁት። ጠቆር ያሉ ዘመዶቻችን ናቸው። ታዲያ ድሆች ናቸው እንደኛ። የሚያስገርመው ነገር ችግር አይደል? ቅዱስ ቶማስ ወደ ህንድ ሲደርሰው አለቀሰ። ምን ነው አሉት ቅዱሳን አራት እነ ቅዱስ ጴጥሮስ አይ ነገራቸውን አውቀዋለሁ። በምን ምክንያት ይብሉ? ቅዱስ ቶማስ ስራው አናጤ ግንበኛ ነው እንድታውቁት እና መድኃኒተኛ ነው። መድኃኒት ይሰራል። መድኃኒተኛ ስላችሁ መድኃኒት ይሰራል። ከሚቀመሟቸው ነገሮች መካከል አብዛኛው ነገር የሚመጣ ከህንድ ነበር ይባላል። ለመድኃኒት ከሚቀመሙ ለምሳሌ
እናታችን ቅድስት ማርያም የአልዓዛር እህት ጌታችን የቀባችው ሽቱ ስሙ ምንድን ነው? እንዴት ዋላችሁ? ከኃጢአት የተመለሰችው የቀባችው አልባስጥሮስ ነው። እሱ በማቴዎስ ወንጌል 26 ያለው በሉቃስም በማርቆስም ወንጌል ያለው ነው። በዮሐንስ ወንጌል የተጻፈችው ቅድስት ማርያም ግን የማርታ እህት የአልዓዛር እህት ናት። ድንግል ናት። እሷ ከኃጢአት የተመለሰች አይደለችም። እሷ የቀባችው ሽቶ ምንድን ነው የሚባል? በዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ያለው ናርዱስ። ናርዱስ ማለት የሽቶው ስም አይደለም፣ የሚሰራበት ከህንድ የሚመጣው ቅጠል ስም ነው። እንድታውቀው የአትክልቱ ስም ነው። ኋላ ግን ለሽቶ ተሰጥቷል። ለዛ ነው ናርዱስ ጵስጥቂስ ይለዋል። እየሰማችሁ ነው? ምትሰሙ ነው የሚሻል። እውነቴን ነው። እኔም በከንቱ አልጩህ፣ እናንተም በከንቱ አትድከሙ። መስማት ጥሩ ነው። ሀቅ ከሆነ ሀቅ ካልሆነ ደግሞ ወጥቶ መሄድ ነው። ወይ ደግሞ መድረኩ የቆመውን ውረድ ማለት ነው አይደል? ሁለት አማራጭ ነው ያለ አይደል? አቅሙ ካለ ሀቅ የማይነገር ከሆነ ውረድ ማለት ነው። እኔን ሀቅ ከሆነ ማዳመጥ ነው። ሀቅ ሳይሆን አቅሙ ከሌለ ለምን ውሸት ትሰማለህ? ወጥቶ መሄድ። አሁን የተናገርኩት ሀቅ ነው፣ ቢገባም ባይገባ። አየው፣ እንዲያ ነው የሚገባ። በ1980ዎቹ ተሐድሶዎቹ እዚህ ችግር ፈጥረው ነበር። ተደብቆ ማንም አያውቀንም ብሎ ያኔ እንታ መንክር ነበሩ። እኛ ልጆች ነበርንም። የሚገርማችሁ ያ ሁሉ ምንፍቅና እየተዘራ የሚያውቅ የለም። እነ እንታ ሊቀ ሊቃውንት የዛን ጊዜ መርጌታ ዝራ ነው የሚባሉ ይመጡ ነበር፣ እዚህ ያገለግሉ ያስተምሩ ነበር። እና አንድ ቀን እሷ ቁጭ ብለው መስማት ነገር ለቀም ምንድን ያልክ? እዚያው ላይ ነው ምንድን ያልክ? በሃይማኖት ጉዳይ ድርድር የለም እኮ ምንድን ያልክ? እንታ እኮ በሃይማኖት ጉዳይ ከሆነ ፊት ለፊት ከገጠማቸው ጳጳስ ነሽ ቄስ ነሽ የለም። አይ ያዝ ነው፣ ይሄ ደስ ይላል። የሊቃውንት ስርዓት ነው። ደህና ዋላችሁ። በሃይማኖት ጉዳይ ለዋልደር የለም። ምንድን ነው ይሄ ነው እዚያው ላይ መጠየቅ ነው። ምንድን ነው ይሄ? ዛሬ በቃ ኢየሱስ የሚረብሽ አንድ ልጅ አለ፣ እንደ ተሐድሶና አንድ ቀን እዚህ ጋብዘውት እዚህ ላይ አትሮንስ ወደዚህ ጠጋ ብሎ ልክ ስገባ እሱ ማይክ ይዞ ሲያማትብ እኩል ተገጣጠምነ። ምን ነክቷችሁ ነው ይህንን መናፍቅ የጋበዛችሁስ? ኧረ እኛ አላወቅንም። ምንም የሚል ርዕስ ቢመርጥ ጥሩ ነው። ዕብራውያን ሊቀ ካህናታችን ኢየሱስ ክርስቶስ ያዚቻ ፊት ለፊቷ መጥቼ ቁጭ የት ደርስ በል እንጂ እስቲ እንስማ። ሊቀ ካህናት ብለህ አንስተሃል። ምን ብለህ ልተረጉም? የሆነ ነገር ብሎ የማይገናኝ ነገር ይልና ኢየሱስ ክርስቶስ ግን እግዚአብሔር ነው ይላል። አዎ እውነት ነው። ኢየሱስ ክርስቶስ እግዚአብሔር ነው የሚል መናፍቅ ታውቃላችሁ? እንደዚያ እንዳለ ጨርሶ ወጥቶ ሄደ። እዚያች በኋላ ተመልሶ የሚያውቅ አይመስለኝም። እንግዲህ በቀረውበት ወራት ጠርታችሁት ካልሆነ በቀር። ታዲያ ሰዎች ምን ይላሉ? የቪዲዮ የድምፅ ማስረጃ አምጣልን ይላሉ። ሌባና መናፍቅ በአደባባይ አዋጅ እየነገረ ያደርግ ይመስል እኔ እየቀረጽኩት እንደሆነ ካወቀማ እንዴት ይናገራል? ይሄ እኮ በጣም የሚገርመኝ አይናችን ያየ። የሚገርማችሁ ነገር የተሐድሶዎች ስብሰባ ተደርጎ አዎ ያደርጋሉ። በነገራችን ላይ በየወሩ እንሰማለን እኮ ያው ሰምቶ የሚሰራበት ሰው ስለሌለው እንጂ አለ ስብሰባ የሚደረግበት ቦታ ሁሉ አሳያችኋለሁ ከፈለጋችሁ። ተሐድሶዎቹ የቤተ ክርስቲያን በተለይ የጉባኤ ደቀ መዛሙርትን በተለይ የድጓ ያቋቋም ተማሪዎችን እየወሰዱ አበል እየከፈሉ የሚያበላሹበትን ቦታ እናውቀዋለን። እና ስብሰባው መጨረሻ ላይ ግምገማ ሲያደርጉ እሱ ተተቸ። ፈሪ ነው ተብሎ ማለት ነው። ፈሪ ነው ተብሎ በተሐድሶዎቹ ተተቸ። መናፍቅ በመናፍቅ እየተተቸ ማለት ነው። ለምን ቢባል ራሳችንን ለመግለጥ ጊዜው ደርሷል ብለው ያስባሉ መሰለኝ። ብዙዎቹ ተሐድሶውን የወጡ ተመልሰው አመን ብለው ሲገቡ አላያችሁ? አምነው አይደለም። ብዙዎቹ በግልጥ ማንነጋገር አምነው አይደለም። ተናግር ያለው እኔ መጽሐፍ ይላል አሰምለክሙ ሰማያት ይላል ቅዱስ አትናቴዎስ። ሰማይን አዳኝባችኋለሁ፣ ሰማይ ይመስክርባችሁ። ይሄ የሚሰማው ሊመስክርበት። አሰምለክሙ ምድረ ይላል። አዎ ምድርን አዳኝባችኋለሁ፣ ይመስክር። የምናገረው ውሸት ከመሰለ አስታውሳለሁ። በሁለተኛው ዙር የምንፍቅና ማህበል እዚህ ሰንበት ትምህርት ቤቱ ላይ ችግር ተነስቶ እያለ በ99 በ2000 በ2001 እነዚያ እኩያን ወንድሞቻችንን ያስወጣነ ጊዜ
የሚገርማችሁ እዚያኛው ጉባኤ ቤት አሁን የፈረሰው ጉባኤ ቤት ላይ ስብሰባ ተደርጎ ለነሱ ተብሎ በንስሐ የተመለሱ እንደሆነ ሰው መናፍቅ እንዳይላቸው ተብሎ የንታ ሊቃውንትን ሰብስበው እዚያ ተቀመጥነ። የዛን ጊዜ እኔ ኮሚቴ ስለነበርኩኝ ሰንበት ትምህርት ቤቱ ከዚያ ተነስተው አንደኛው እኔ እምነት የተስማምቶኛል ኢየሱስ አማላጅ ነው ለቱ ስብሐት ከይንታ ፊት እዚያ ሁሉ ሊቃውንት ፊት አለ። እውነት ለመናገር ተጎንብሰው ልጅ እንደሞተባት እናት የንታ ስቅስቅ ብለው አለቀሱ። ይሄን ቃል ሲሰሙ አልቅሰው ሲጨርሱ የዛን ቀን የተናገሩት ትምህርት እንደ ዛሬ መቅረጫ ኑሮ ብንቀርጻቸው ለስንት ትውልድ ይተርፍ ነበር። የመጀመሪያ ቃላቸው ሲናገር ምንድነው? ክፍት አፍ ብሎ ነው የጀመሩ። አየው ርዕስ ይባላል ይሄ። አየው ክፍት አፍ ብሎ ርዕስ አለው። አየው መድኃኒታችንን ሎቱ ስብሐት ሲሳደብ ከመድኃኔ ዓለም በር ከደጁ ቆሞ ሲሳደብ ዛሬ ዳርዳር ይላል እየተመለሰው ነው ብሎ አለ። ተው እባብ ለመደ ተብሎ በኪስ አያዝም። ተው ከተመለሰ እዛው በዛው በቦታው ይመለስ፣ ችግር የለውም። ለምን ምንፍቅና የከፋ ጋኔን ስለሆነ እንዲህ በከንቱ የሚለቅ እንዳይመስልህ። ከምንፍቅና የሚመለስ ሰው እግዚአብሔር ዘብራናት እየደገሙለት ጋኔኑ የምንፍቅናው ጋኔን እንደለቀቀለት አባቶቻችን ሳያረጋግጡ አይመለስም። እና በወቅቱ ግን እሱ እንደዛ ሲል ሌሎቹ እዚህ ኮሚቴ የነበሩት በኮሚቴዎች እኮ ነው ተከላላ ታድሶ የሆኑ በዛ ጊዜ የነበሩት 99 እና 2000 ላይ ምን አሉ? አይ ቀን አስቶን ነው ተሳስተን ነው እንመለሳለን አሉ። የሚገርማችሁ የኛ የተራዎቹ አይገርማችሁ ትልልቅ ሊቃውንት ሁሉ አምነው ተሸወዱላቸው። በዛ ሰበብ ነው አብዛኛውን ሰው ይዘውት ይሄዱ እንመለሳለን ብለው በሐሰት ማለት ነው። ወዲያውኑ የንታ ነገሩን ሲያውቁ ጉባኤ ተደረገ፣ አሰናብቱ ተባለ፣ በአደባባይ ለሕዝብ ተነገረ፣ ተሰናበቱ። ዛሬ ስብሰባ ያደረጉ እነዚህ የተሰናበቱ ሰዎች የደቡብ ጎንደሩን ጳጳስ ማን ነው የዚህ የምዕራብ ጎንደሩን ጳጳስ በየዋህነታቸው ይመስለኛል አቡነ ሰላማን እየወሰዱ ማላቸው ያስቀምጧቸዋል። ፎቶ እየተነሱ ፖለቲካ ሲሰሩባቸው ሰውየው ማስተዋል የሚችሉ አልመሰለኝም። ወዳጆች ካላችሁ ንገሯቸው። አይቻለሁ፣ አንዴ 2-3 አይቻለሁ። የመተማው እሳቸውን በእምነታቸው አንጠረጥርም፣ አቡነ ሰላማን በእምነታቸው አልጠረጥርም። እኔ እስካሁን የማውቀው ነገር የለኝም። የድሮ ወዳጅ ድሮኛ እዚህ ልጆች እያለን አባጽዬን የሚባለው እዚህ ያስተምሩ ነበረ። አገልጋይነታቸውን እናውቃለን። እስካሁን እኔ በሳቸው ማውቀው ክፉ ነገር የለኝም። ከነዚያ መናፍቆች ጋር ግን የድሮ ልጆች እያሉ ሲሰበሰቡ መሰበሰባቸው እንዲያው አስተምሬ ለመልሳቸው ነው ብለው ሊሆን ይችላል፣ አይመስለኝም፣ ግን ሊሆን ይችላል። ሐቁን ግን እነሱ ፖለቲካ እየሰሩባቸው ነው፣ የኛ ወገን ናቸው እያሉ ፌስቡክ ላይ እየለጠፉ ነው። ይሄንን ለአንድ ቅርባቸው ነግሬዋለሁኝ። አይሰሙኝም፣ እኔ አልናገርም አለኝ። የምንናገረው ነገር ለአንዳንድ ሰው ላይ ያስደስት ይችላል እና እኛ ምን እናድርግ? ይሄ እኮ ሃይማኖት ነው። ደህና ዋላችሁ። ሃይማኖት ነው። ለሁሉም ወደ ጉዳያችን እንመለስና ቅዱስ ቶማስ ወደ ህንደኬ ተመደበ፣ አዘነ። ቅዱስ ጴጥሮስ አጽናናው። ይከብደኛል ብሎ አለ። ያን ጊዜ መድኃኒታችን ኢየሱስ ክርስቶስ ተገልጦ አይዞ ወዳጄ አይዞ እኔ ካንተ ጋር ነኝ አለው። እረዳሃለሁ፣ እንዴት እንደማግዝህ ግን ሂድና ከዛ ህንድ ስትደርስ እኔ ያሳውቃለሁ አለ። ልክ ህንድ ሲደርስ መግቢያው ጨነቀው። የመጀመሪያው ስለሆነ ሐዋርያት መጀመሪያ ሲገቡ ሁሉም ጨንቋቸዋል። ምን ፍጹማን ቢሆኑ እንዴት እንግባ ብሎ ያን ጊዜ አንድ ጎልማሳ መጥቶ እንዴት አደርክ ብሎ አለው። እግዚአብሔር ይመስገን። ምን ሆነ ነው? ወደዚህች ሀገር ልገባ ፈልጌ አገባቡ ጨነቀኝ አለው። አገባቡን ማን ያውቅልህ የለ? እንዴት አለው። ቅር ካላለህ ነጋዴ ሲመጣ ጠብቄ እንደ ባሪያ ልሽጥህ፣ ኋላ ነፃነትን በራስ ጎዳና ታገኘዋለህ አለው። እና ግራ ገብቶት እያሰበ እያለ አንድ ነጋዴ መጣ። አበኔስ የሚባል ሀገሩ ጎና ይባላል። የህንድ የመጀመሪያው ተገብቶ በጊዜው የነበረው። ከዚያ ያ እንግዳ ወጣት አበኔስ ብሎ አለው። አቤት። ባሪያ ትፈልጋለህ አለው። ምን ችሎታ ያለው አለ። መጥረብ የሚችል ጠራቢ፣ መገንባት የሚችል ግንበኛ፣ መድኃኒት መስራት የሚችል ባለ መድኃኒት ነው አለው። አራ ይሄማ ምን ለኔ ብቻ ለሀገሩ ሁሉ ይጠቅማል፣ እገዛለሁ። ዋጋው ስንት ነው አለው። 3 ልጥር ሸጥልሃለሁ አለው። በ3 ልጥር ሸጠ። ከዚያ ተፈራረመው ውል ወስደው
ዞር ቢል ቅዱስ ቶማስ ያይሸጠው ወጣት የለም። ማን ስለነበረ? መድኃኒታችን ኢየሱስ ክርስቶስ ለኛ ሲል በይሁዳ እጅ የተሸጠ አምላክ ቅዱስ ቶማስ ደግሞ በረከቱ እንዲደርሰው እንዲያሆን ከአበኔስ ጋር ሄደው ህንድ ገቡ። ሀገረ ጎና ገና እንደገቡ ምን ተቀበላቸው? አዋጅ አዋጅ የሚል ነጋሪ። ንጉሠ ነገሥቱ ሴት ልጃቸውን ሊድሩ ነው፣ መጥቶ ያልበላ ያልጠጣ አንገት ያላሳየ ይቀጣል። ቅጣቱ ደግሞ በሰይፍ ነው። የቀድሞ ነገስታት ይገርሙኛል። ብላ አልያገልሃለሁ። ልጆች እያለነ ከጎረቤት ነበሩ ሙስሊም ወንድሞቻችን ደጎች ነበሩ፣ አብረውን ያደጉና ምሳ ብሉ ይባላሉ። እምቢ ካሉ በሶኬት ምኑ። እኛ ቤት ግን ተቃራኒ ነው። ብላ እምቢ ቶ ቁልምጫ የለም። ማታ ያቺው ትቀርባለች። ብላ እምቢ ቶ ታዲያ ሌሊት እነሶቶኝ በኋላ በዳበሳ ያንን አምጥተ ወደሽን ቆማጤ ንጉሥ ትመርቅ ይላሉ። እንደዛውን ነው። ማዝኖ ነው ይመስላችኋል? ፈሊጥ ነው። ልጅን አጓጉል ማቆላመጥ መጥፎ ነው። አቆላምጠን የምታበለው ህፃን በጣም ህፃን ይሆን ነፍስ ካወቀ በኋላ ብላ እምቢ ካለ ልጅ ቢቆጣ ምሳው ራቱ ይሆናል የተባለ ለዚያ ነው። የኛ ዘመን ተረት አይደለም፣ የጥንት ነው፣ ግን እንደዚያ ነው። ከዚያ አበኔስ አንተ ወዳጄ ቶማስ አቤት፣ ኧረ እንዲህ እየተባለ ነው እንሂድ እስቲ እንዝፈን እንብላ ብሎ ይዞት ሄደ። ከሰርጉ ገቡ። ተደግሶ ሲበላ ሲጠጣ ለቶማስ ምግብ አቀረቡለት። አልበላም አለ። ለምን? ለጣዖት የተሰዋ ነዋ። አየው እንዴት ዋላችሁ? ለጣዖት የተሰዋ ነዋ፣ ለእርሱም አይስማማ ነዋ። ቅድም ብለናል እኮ ከተከለከለው ነገር አንዱ ለጣዖት የተሰዋ ነው። ኋላ ትንሽ ቆይተው ግን ሽቶ አመጡ። ሽቶውን ግን ባርኮ በራሱ ላይ አፈሰሰው። አበኔስ ሲበላ እሱ ቆሞ ሲያይ ሲዘፈን አንዲት ዕብራዊት ሴት፣ እንግዲህ ዕብራውያን ተበተነው ይል በዓለም እንደ ዛሬ ኢትዮጵያውያን። ዛሬ ኢትዮጵያዊ የሌለ የት ሀገር ነው ካላችሁ ሰሜን ኮሪያ ብቻ ይመስለኛል የሌለ። እሷም ሀገሪቱ ስለማታስገባ ደግሞ ከገቡ መውጫ የለውም። ያቺ ዕብራዊት ሴት ዘፋኝ ናት፣ አዝማሪ ናት። መአንዝሪት ይላታል። እየዘፈነች እያቀነቀነች ስትዞር ሁለተኛው አዝማሪ ከቤተ አይዛብ ነውና ሲዞር ቶማስን አየው። ዝም ብሎ ቆሞ አየውና ዝም ብሎ አናደደው። ለምን ቢሉ ያደረበት ሰይጣን ቅዱስ ቶማስ መንፈስ ቅዱስ ያደረበት ሰው ስለሆነ ለዚያ ነው። በሌላ ዙር ሊዘፍን ሲመጣ በጥፊ መጥቶት ሄደ ቅዱስ ቶማስ። ዝም ብሎ ያለ ምክንያት ማለት ነው። አስጠላኝ ሲያየው ብሎ አዘፋፈኑ እንደንትን ይመስላል። አሳበለው ነው ናምት የሚባላል እንደዚህ እየተሽከረከረች ነፍሷን ይማርና እንደዛ ይመስለኛል አይደል? በዙር ስለሚደርስ ኋላ እሷ በዙር ስትመጣ በጥፊ የመታችኝን እጅ ውሻ ይጎትታታል ብሎ ሲናገር ሰማችሁ። ምክንያቱም በዕብራይስጥኛ ስለሆነ የተናገረ ሰማችሁ። ትንሽ ቆይቶ እሱን በጥፊ የመታው ሰው ውሃ ሊጠጣ ይሄዳል። ጉድጓድ ውሃ ላይ ጉንብስ ቢል አንበሳ ከውስጥ አለ። ከውሃ ውስጥ ነናውላችሁ ይገባችሁ። አንበሳ ውሃ ውስጥ መኖር ይችላል? እና ታዲያ የት ነው ያለ? ከኋላው። ለምን? ውሃ እንደመስታወት አይደል? እዚያ ውስጥ እምሽክ አድርጎ በልቶ ምኑን ይተዋል? ያቺ የተማታ እጅ ለእጅ እኮ እናነጻጽረዋለን። ጌታን የዳሰሰች የቶማስ እጅ ዛሬም አለች፣ ታምር የምታደርግ። ሐዋርያ የተማታች ደግሞ ያቺ እጅ አንበሳው ራሱ በልቶ ተጠይፎ ተዋት አይደል? እሷን የተማታችውን ውሻ እየጎተታ አመጣ። ያቺ ዕብራዊት ሴት ጮክ ብላ አምላክ በዚህ ሀገር መጥቷል ብላ ስገዱለታለች፣ ቶማስን ማለት ነው። ተይ እኔ አምላክ አይደለሁም የአምላክ ባሪያ ነኝ አለ። ታሪኩ ብዙ ነው። ንጉሱ ሰምቶ ወደ ሙሽሮቹ አስገብቶት ሙሽሮቹን ባርኮ፣ የሚገርመው ከሙሽሮቹ መካከል ቅዱስ ቶማስ ሲገባ ጌታችን ምን አለው? አንተ ሌላውን አስተምር፣ ሙሽሮቹን ለኔ ተውልኝ፣ እኔ ላስተምራቸው አለ። ቅዱስ ቶማስን መስሎ አስተምሮ ቢባርካቸው በድንግልና ጸንተው ኑረዋል፣ በጋብቻ ውስጥ ማለት ነው። ከዚያ ቀጥሎ አበኔስ ወስዶ ለማን ይሰጠዋል? ሉኪዮስ ለሚባል አገረ ገዥ። ሰማችሁ ነው? ድምፁን የኛውን ድምፅ ነው። መቼም እሳት ሲነሳ ነው እንደዚህ የምትጮህ ይባላል። የእሳት አደጋው ነው ይሄ፣ የእንትኑ አይደለም፣ የህመሙ አይደለም። መድኃኔዓለም የቸር ያርገው። መቼስ ሉኪዮስ ለሚባል
አገረ ገዢ አሳልፎ ሰጠው። ያ ሉኪዮስ የሚባለው አገረ ገዢ ምንድነው ችሎታ አለው። እኔ ጠራቢ ነኝ፣ እጠርባለሁ፣ መናብርት፣ ወንበር፣ ዙፋን እሰራለሁ፣ ቤተ መንግስት ገነባለሁ፣ ግንበኛ ነኝ፣ ሞፈር እሰራለሁ፣ መድኃኒት እቀምማለሁ ብሎ አለው። አይ አንተማ ለእኔ ብቻ ሰው ለንጉሠ ነገሥቱ ትጠቅማለህ ብሎ በል ለጊዜው ለእኔ ቤተ መንግስት ስራለኝ እኔ ከንጉሱ ደርሼ እስከመጣ ብሎ ገንዘብ ሰጥቶት ሄደ። እዛ ቤተ መንግስት ውስጥ ማን አለች? አርሶንያ የምትባል ንግስቲቱ አለች። የንጉሱ ሚስት ማን የምትባል? አርሶንያ፣ አሶንያ፣ አርሶንዋ በተለያየ ስም ይጠራታል። እኛ አርሶንያ እንላታለን። ከዚያ ገባና የዳዊትን መዝሙር መጸለይ ጀመረ። ሐዋርያት የዳዊትን መዝሙር ይወዱ ነበር። የዳዊትን መዝሙር ሲጸልይ ቆይቶ ምንድነው እምነት አለችው። ሰማይ ምድሩን የብሱን ባሕሩን የፈጠረ ክርስቶስ መድኃኔዓለምን አመልካለሁ አላት። ኢየሱስ ክርስቶስን የለም አማልክትማ ናላሳየ እውነተኞቹን አማልክት ብላ ደንጃውን እንጨቱን የተጠረበውን በህንድ የሚመለከውን አሳየችው። እነዚህማ አማልክት እንዳልሆነ ቆይ ላሳይሽ ብሎ የዳዊትን መዝሙር ሲዘምር ቆይቶ ወደ ጌታችን ቢለምን ከሰማይ ኃይለ እግዚአብሔር መጥቶ እምሽክ አደረጋቸው። ስብርብር ብሎ ወደቁ። ደንግጣ አንተ አምላክ ነህ አለችው። እኔ አምላክ አይደለሁም፣ ያ አምላክ የቸሩ አምላክ ግን ባሪያው ነኝ፣ አስተምረኝ አለችው። አስተማራት፣ አሳመናት። እሷንና የቤተ መንግስት ሰዎችን አገልጋዮችን አስተምሮ አጠመቃቸው። የዳዊትን መዝሙር አስተማራቸው። ንጉሱ ተመልሶ ማን ነው አገረ ገዡ ተመልሶ መጣ። ቢያይ ቤተ መንግስት የለ፣ መንበር የለ፣ ምን የለ። አንተ ክፉ አገልጋይ አለው ሁለቱ ስብሐት። ምንድነው የሰራዋለሁ ያልከው? የት አለ የሰራው ብሎ አለው። አይ ሰርቻለሁ፣ ዙፋኖችን እሰራለሁ ብያለሁ፣ ይሄው ሚስትህን ጨምሮ ለእግዚአብሔር ዙፋን እንዲሆኑ ሰርቻለሁ። ደህና ዋላችሁ? አዎ ቤተ መንግስትም እነሱ ናቸው። ሞፈር ወንጌል ቅዱስ ነው። ሞፈር እሾሁን ደንጊያውን ፈንቅሎ እንዲያወጣ ኃጢአትን ክፋትን ፈንቅሎ የምታወጣ ቅዱስ ወንጌል ናት። መድኃኒት ከጌታችን ስጋ ወደሙ በላይ የለም፣ ቅዱስ ቁርባን ነው፣ አቁርቤያቸዋለሁ አለው። ስለተበሳጨ መሬት ላይ አስጥሎ አስገረፈው። 4 ችካል ተቸክሎ 2 እጁን 2 እግሩን ዘርግቶ አገልጋዮች ሂደው ጠሯት። ኧረ እየገረፈው ነው። በመስኮት ስትመለከት አሕዛብ አረመኔዎች ናቸው። ዛሬም ድሮም አይራሩም፣ ለማንም አይራሩም። በነገራችሁ ላይ መግደል ከፈለገ ዝም ብሎ መግደል ይችላል እኮ። ከዚህ ከግንባሩ ጀምሮ ቆዳውን በሙሉ አስገፈፈው። የሚገርመው ቆዳው ሲገፈፍ አይታ ቅድስት አርሶንያ ወደቀች፣ እዚያው ላይ ሞተች። ቆዳውን ገፈው ጨርሰው አስቡት ክፋታቸው ቢበቃቸው። በነገራችሁ ላይ ቆዳ ሲባል እናንተ የሆነ እንቅፋት ሲመታቸው ነገር ላይ ላጥ የምትል ነገር አለች አይደለም? እሱ ቆዳቸው አይደለም። እሱማ በየ28 ቀኑ እንደ እባብ ሲገፈፍ የሚውል ነገር እኮ ነው። አታውቁም? ሳይንሱም እንደሚላቸው አታውቁም? ቆዳችሁ በየ28 ቀኑ ይቀየራል እኮ ይላል። እንግዲህ ሳይንሱ ነው የሚል እና እንዲያውም ምን አለ፣ ቤታችሁን ዘግታችሁ ምንም አቧራ እንዳይገባ ብታደርጉ እንኳን ቤቱ መቆሸሽ አይቆርም። ለምን? ይሄ እየተገፈፈ ስለሚወድቅ። ሴቶች ያለ መከላከል ይመስላል ምናምን ብዙ ቅባት ቆዳቸው ላይ ይቀቡታል፣ አይቀርም ይላል ሳይንሱ። ሳይንሱ ነው እንግዲህ። ታዲያ እንዴት ዋላችሁ? እሱ አይደለም ቆዳ እኮ ወፍራም ነገር ነው። አታውቁም? ወፍራም ነገር እኮ ነው። እንደ በግ ጠጉር ስለሌለው ስስ ነገር እንዳይመስል የሰው ቆዳ በጣም ወፍራም ነው እኮ። ያንን ገፈው በውስጡ አሸዋ ሞሉበት፣ ሰፍተው ተሸከማሉት። እንደዚህ አካሉ ተነታትፎ ደም እየተዘረበረበ ማለት ነው። ያልበቃ ብሎ ጨውና ሆምጣጤ አመተው እየተከተሉ ቁስሉን ይቀቡታል። አይ ዛሬ ነው ያርገውና የቀድሞ ሰው ቅኔው እንዴት ያለ ነበር ያስበላል አይደል? ኩሉ የአኪ እንዘ አኪ ዘመኑ አባጊው ለቶም አስማራዊ ተኮኑ ያለ ማን ይሆን? ለምን በጎች እየተከተሉ ስጋውን በሉት ለጨው ሲሉ። እንዲያ ተሰቃየ። ኋላ ሚስት ሞተች አሉት። አዘን አለቀሰ ሉኪዮስ። ሚስት ሞተች ብሎ ሰው እየገፈፈ ቶማስ ብድግ ብሎ እንዲያ ደግሞ እየተዘረበረበ ሄዶ አይዞ አትዘን ካመንክ ትነሳለች አለ። እንዴት አለው? ጸሎት አድርጎ የተገፈፈ ቆዳውን ቢጥልባት ብድግ ብላ ከእግሩ ወደቀች ከቅዱስ ቶማስ። እኔም እንጂ አምናለሁ በአምላክ ብሎ ሉኪዮስም አመነ። አገር ሁሉ ተጠመቀ። ቤተክርስቲያን ሰርቶ ጳጳሳት፣ ካህናት፣ ዲያቆናት ሹሞላቸው ከዚያ ወጥቶ ሄዷል። ቀጥሎ ወደ ምን ሄዳል? ወደ ንጉሥ ወደ ጎንዶፎር ሄደ። ጎንዶፎር ዘንድ ሄዶ ደግሞ ምንድነው ሙያ አለው። ያንን ሙያ ነገረው። ኋላ በል ስራልኝ ቤተ መንግስት አለና ዘመቻ ወጣ።
መልእክት ልክበታል። ቤተ መንግስቱ እንዴት ሆነ ይለዋል። መሰረቱን ሰርቻለሁ ለግድግዳ አምጣ ይለዋል። ይልክለታል። ለድሃ ነው ታዲያ። አሁን እሳ እንዴት ሆነ? ግድግዳው አልቋል፣ ለክዳኑ ለጣራው ላክ ይለዋል። እንዲያ ሲያረግ ቆይቶ ጎንዶፎር ከች ባዶ ሜዳ ድሃ ብቻ ተቀምጦ እየበላ እዚያ አንተ እንዴት ብትንቀኝ ነው እንደዚህ የምታረገኝ ብሎ አስገርፎ ሊገለው እስር ቤት ውስጥ ሲጥለው ቶማስ አንድ ነገር አለው። ንጉሥ ሆይ አትሳሳት፣ ቤትማ ሰርቼልሃለሁ። የት አለ አለው። በሰማይ ነው አለ። ትቀልድብኛለህ በእኔ ብሎ አሰረው። በዚያች ሌሊት መልአከ ሞት መጥቶ ትንሽ ወንድሙ ጋዶን ይባላል ነጥቆ ወሰደ፣ ነፍሱን ሞተ። ቅዱስ ቶማስ ሲያዝንለት ሲጸልይለት ከሞት ተነሳ። የተነሳው ጋዶን ይሉ ለቅዱስ ቶማስ ሰግዶ የሚገርማችሁ ነገር እግዚአብሔር ቸርነቱ ይሄ ጋዶን የንጉሱ ትንሽ ወንድም ለንጉሱ ምን አለው? ወንድሜ ሆይ መላእክት ነፍሴን ወስደው በጌታ ፊት ሲያቀርቡ አንድ ነገር አሳዩኝ። በሰማይ ግሩም የሆነ ቤተ መንግስት አየው፣ የብርሃን። ይሄ ቤተ መንግስት ምንድነው ሲሉ ቶማስ ለጎንዶፎር የሰራለት ሰማያዊ ቤተ መንግስት ነው። አያችሁ ምጽዋት። ዛሬ ታዲያ በምድር የቤት አልበቃ ብሎ ቤተ ክርስቲያን እያፈረስክ ስትሰራ ትውላለህ። ልጸድቅ ዳ እየተራበ አንተ ወደዚህ ልመጣ ነው መሰለኝ። እዚህም ትሞካከራላችሁ። ዳ እየተራበ ግቢያችሁን ስታሳምሩት ትውላላችሁ። እውነቴን ነው። እሱ ብቻ አይደለም መቀኝነት እንዳይመስልብኝ ነው እንጂ እዚህም የሀብታም ቤት እውነቴን ነው። እንዲያውም የንታ ፍሬህይወት ምን አሉኝ? ያን ጉባኤ ቤት ሲሰራ እኮ አብረን አሰርተናል። እዚህም እዚያም ሁሉም አሰርተናል። ሰለስቱ ምዕትም አሰርተናልና አራ እንዲህ ሆኖ ተሰርቷል። ኋላ ምን አደረጉ? አልጋ አስገቡ፣ ጥሩ ፍራሽ አስገቡ። ይሄ ምቾት በዛ ይንታ ባይሆን አልጋና ፍራሽ ይቅርባቸው ሰሌን ያስገቡ። እንዲህ ሆኖ ተምረው ገሃነመ እሳት ነው ገነት ሊገቡ ተቸግረው ተምረው ማረቡ። እንግዲህ ቅር ካላችሁ እናንተ ታውቁ ስላቸው የተማረ ሰው ጥሩ አይደል? አሸነፉኝ። ምን አሉ? ጽድቅ እንጂ በግድ አትሆንም። እኔ ፍራሽ አቀርብለታለሁ፣ አስተምሬው ከወደደ መሬት ላይ ራሱ ይተኛ እንጂ አስገድጄው በሰሌን በመሬት ባስተኛው ምን ጽድቅ ይሆንለት አለ። እረትተውኛል። የተማረ ሰው ደግ ነው። ትርጓሜ የሚያውቅ ሰው ደግ ነው። እና ነገርን ስለሚያመጣው ነው እንጂ እኮ ያስፈልጋል። ቤትማ ቢኖረው ማን ይጠላል? እንዴት ዋላችሁ? ቤት ቢኖራችሁ ትጠላላችሁ? መኪናስ ንገሩኝ። የግል ረዳትስ? የእጅ ላይ የሚታሰረው የወርቅ አምባርስ ንገሩኝ። የራስ አክሊል አረ እንዲያው እንደ ኢዲ አሚን ዳዳ ለአራት ባልጋ ተሸክሟችሁ ቢሄዱ አጠሉ ማለት አንጠላማው። ምቾትን ማን ይጠላታል? ታዲያ አባቶቻችን ምን አሉ? የክርስቲያን ጠላቱ ማን ነው አሉ። እስቲ እንደ ጠይቁኝ እስቲ በሉ። የገዛ ምቾቱ አሉ አባቶቻችን። አየው መጥመድ ነው እሱ። በዚያ ምክንያት ጎንዶፎር ፈቶታል። የቅዱስ ቶማስ ስራው ብዙ ነው። ታምራቱ ድንቅ ነው። ሙታንን ያስነሳበት ጊዜ አለ። ድውያንን የፈወሰበት ጊዜ አለ። ከሁሉ በላይ የሚያስደንቀው ቀንጦሪያ ወደሚባል በግሪክ ግዛት ወዳለ ሀገር ሄዶ የህንድን ስብከት ጨርሶ ወደዚያ ሲሄድ አንድ ሽማግሌ ሲያለቅስ ያገኛል። አንተ ሽማግሌ ምን ሆነ የምታለቅስ አለው። 7 ልጆች ነበሩኝ። አንድ ቀን በጠዋት ተነስተው ራእይ አይተናል፣ ክርስቶስ በሚባል አምላክ አምነናል እና አንድ ሐዋርያ ይመጣል ወደፊት ይሰብካል ብለውኝ፣ ኋላ ግን ያንን እነሱ ሲናገሩ ሰው መጥቶ ከንጉሱ ዘንድ በሐሰት ከሶ 7ቱን ማሳረዳቸው። ደግሞ ዕዳ አለብኝ ማን ይክፈል? ደግሞ የተገደሉ ለአንደኛው ሰርግ ባዘጋጀውበት ሰሞን ነው አሉ። አለያ ሽማግሌ ጌታችን ቅዱስ ቶማስን ምን ብሎ አዞታል? የተገፈፈ ቆዳህን ይዘው ሂድ፣ ከዛሬ ጀምሮ ታምራት የምታደርግ በሱ ነው ብሎታል። ለዚያ ነው እኮ ሰላም ለቶማስ እንተደለው የግስሶ ለረጉዝ በግድረ ተንሳ ደቂሶ አርኬ። ቅድም የተረክነው ታሪክ ነው ጌታችን እንዳሰበት። ለአንቅሆ ሙታን ሰብ ወነፍሰ ድውያን ለፈውሶ፣ የታመሙትን ለመፈወስ የሞቱትን ለማስነሳት አንሶ ሰው ወሰኩለሄ ወነገደ መርሶ አምሳለ ጽፍነትን ዘይጸውር ማይሶ እንደ ስልቻ ቆዳውን ተሸክሞ ይዞር ነበረ። ግን አንድ የሚደንቅ ነገር ልንገራችሁ። ያ ቆዳ የተደረሰ መስላችኋል? ታምራት ሲያደርግበት ድውይ ሲፈውስበት ቆየ። መጨረሻ የት ሄደ ያ ቆዳ?
መልሱ አጭር ነው። ከማረፉ ጌታችን እንዲዋሃድ ብሎ ተናገረ ቃል ወደ ሰውነቱ ተመለሰ ያ ቆዳ ኋላ ከማረፉ በፊት። ታዲያ ለዛ ሽማግሌ ቆዳውን ሰጠውና ሂድና ልጆች መቃብር ላይ ይህንን ቆዳ አኑረው ይነሱልሃል አለው። ሽማግሌው ሳይጠራጠር ሄደ። ያን ቆዳ ይዞ ወስዶ ሽማግሌ አይደል አይኑ ብዙ አይም ተላዋላችሁ ወስዶ ጣል ማድረግ ብድግ ይላል። ያዋል አንተ እኔ ልጅ አይደለም እለፍ ተነስቶ ግን ቤቱን ሄዳል እኮ። የሞቱባችሁ ዘመዶች እንዲነሱ ተፈልገ አይ ዛሬ ሳይገኝም እንጂ እንዲህ ያለ ነገር ቢገኝ እንዲያው ሌላው ሳይሆን ደጎቹ ሊቃውንት በተነሱልን እንዲያው ሁሉ ቀርቶ አለቃ እያለው ታምሩ በተነሱ እንዲያው የሊቃውንት ሱሪ ያላቸው መምህር ከመጨረሻ ቅርብኛ ደርሰን በአካል የምናውቃቸው እሳቸው ናቸው። አለቃ እያለው ታምሩ ለይት ያሉ ጳጳስ አይሉ ቄስ አይሉ ንጉስ አይሉ ምን አይሉ ሁሉን መናገር ሁሉን ነው ሐቅ ነው የሚናገሩ እሳቸው። አሁን ሁለተኛውን ያስነሳዋል ጣል ያርግበት ብድግ ይላል። ያዋል አንተ እኔ ልጅ አይደለም እለፍ 8 አስነሳ የሱ ያልሆነ ግን ተነስተው ሄዱ ቤታቸው። ቀጥሎ 7ቱ ግን የሱ ናቸው 15 አስነሳ። በዚህ ምክንያት የሀገሩ ሰዎች ሁሉ አምነውበታል። የሚገርማቸው ተአምራቱ መካከል አንደኛው የሚገርመኝ አንድ ጊዜ አንዱ ሀገር ይገባና ያስተምራል። አስተምሮ ሲጨርስ ቅድም ሐዋርያት ካስተማሩት ትምህርት አንዱ ከዝሙት ራቁ ብሏል አይደል? ነገሩኝ። ይህንን አስተማራቸው። ዝሙት ስጋን ብቻ አይደለም ነፍስንም ያጠፋል ብሏቸዋል። አንድ መሸተኛ ሴት የለመደ ጎረምሳ ነበረ። ያ ጎረምሳ ወደዛ መሸታ ቤት ይሄዳል። እንደለመደችው ናንተኛ ትለዋለች። ታይ ይላታል። እምቢ ብትለው ሰይፍ አውጥቶ አንገቷን ቆርጦት ወጥ። ይሄ ክርስቲያን ስራ ነው? መዓት አረዌ ይባላል። ሰይጣን ስራ ነው ይሄ። ከዚያ ሐዘን ሰምቶ ቅዱስ ቶማስ ደረሰን አያት። አንገቷ ለብቻ አካሏ ለብቻ። ይህንን ያደረገ ማን ነው አለ። ዝም ሁሉ ሐላ ጸሎት አደረገና ፍተ በረከት ይባላል። የበረከት ህብስት ቆርሶ ኑ በሉ ተቀበሉ አላቸው። ሁሉ ሲቀበሉ እሱ መጥቶ አነሳለሁ ሲል ያረደበት እጁ ደረቀ። በል የእግዚአብሔር ስራ ዘልፋለችና ሐቁን ተናገር አለ። እኔ ገደልኳት። ምን አረገች? አንተ ዝሙት ነፍስንም ስጋንም የሚያጠፋ አልክ። እሷ ደግሞ እንዲህ አለችኝ። ስታጠፋኝ ዝም ብያለሁ ብዬ እኔ ነኝ የገደልኳት አለ። ይሄ የአራዊት ስራ ነው፣ የሰይጣን ስራ ነው። እንዴት ታረጋለህ ብሎ አምጦ አላስከሬኑን አመጣ። አንገቷን ከራሷን ከደረቷ ቀጥለው አለው። እንደዚህ አድርጎ አገናኘው። በል ቀድሞ እኔ በእጄ ገደልኩሽ፣ አሁን ግን በጌታችን ኢየሱስ ክርስቶስም ተነሽ በላት አለው። ቢላት አፈፍ ብላ ብድግ፣ እዚህ እንኳን ምልክት ሳይኖር። ኋላ ግን የሚገርማችሁ ያቺ የተገደለችው ሴትም ጥሩ ሰው አልነበረችም። አመንዝራ ናት አይደለም? ሲኦል ውስጥ ነው የቆየች። አንቺ አላት አቤት። በስቲ ተናገሪ ወዴት እንደቆየሽ አላት። ያን ጊዜ የተናገረችውን ነገር አርኬ አባ አርከ ስሉስ ምን አለ? ሰላም ለቶማስ ድረ ለብሲት አይዋ በቤተ መያሲን ተሐረድዋ ሶበተ ሰዓላት እንግሮ ሀበበጻት በነሶሳዋ እንዘ ምስሌ ሐሎከ ትቤሎ ነዋ ትስያለኒ እፎ ለዘለከ ጽዋ። ለምን ትጠይቀኛለህ? እኔ ያየሁትን አንተ አይተህል አለችው። ለምን ቢባል ሞታ እያለ ሲኦል ሲከቷት ጌታችን ፊት ቆሞ ቅዱስ ቶማስ ሲለምን አይተዋለች። እና እዚያም እኮ ነበር ካንተ አለችው። ግድ የለም አንቺ ተናገር ያላት የሲኦልን መከራ ተናገረች። በዚህ ምክንያት ብዙ ሰዎች አምነዋል። ይህን ሁሉ ታምራት ሲያደርጉ ኑሮ በመጨረሻ አንድ ንጉስ 4 ወታደሮች አዞ ኢትዮጵያን መጥቶ ካስተማረ በኋላ ነው በሀገረ መቄዶንያ ግዛት ውስጥ 4 ወታደሮች በ4 አቅጣጫ በግራ በቀኝ በፊት በኋላ በጦር እየወጉ ገለውታል። ሰማዕትነት ተቀብሏል። ከዚያ በኋላ ስጋውን ግን መንፈስ ቅዱስ አፍልሶ ህንድ ወስዶታል። ዛሬ ስጋው ያለበት ቦታ መንፈስ ቅዱስ ያውቀዋል። እጁ ግን አለች። በጥንት ዘመን ዛሬን እንጂ ጳጳስ ሊሾም ሲል ከዚያች እጅ ያቀርቡታል። የሚሾም ከሆነ ምልክት ትሰጣለች። አልያ አይሾምትም። እንደዛ ቢደረግልን በምን እድላችን ነናላችሁ? አዎ እውነተኛውን ሰው መለያ ጥሩ ነበረች። ብዙ ተአምራት ስታደርግ የኖረችና የቅዱስ ቶማስ አንድ ነገር ብቻ እናክልና እንጨርስ። ቅዱስ ቶማስ የእመቤታችን እረፍት ጊዜ ተገኝቶ ነበርና ኋላ መንፈስ ቅዱስ ጥር 1 ቀን የእመቤታችንን ስጋ መላእክት ይዘው ከሄዱ በኋላ ወደ ሰማይ ወደ የሀገረ ስብከታቸው ሲሄዱ እሱም ህንድ ሄዶ ነበረ። በኋላ ነሐሴ 14 ቀን የሚሉ አሉ፣ አንዳንዶቹም የለም በዚያው በጥር ነው የሚሉ አሉ። ብቻ በነሐሴ 14 በደመና ተጭኖ ሲመጣ እመቤታችንን አያት እና ግራ ገባው። ነናዋላችሁ ማረፏን ያውቃል፣
መላእክት ይዘዋት እንደሄዱም ያውቃል። ምንድነው ብሎ እና ደመና ላይ እሱ ደመና ተቀምጧል። እመቤታችን እንዲያው አባ ጽዬ ድንግል እንደሚለው ሰማይ ምድር ያልፍ እስኪመስል ድረስ ምስጋና እየተመሰገነች ፍጥረት ሁሉ እያመሰገናት ነው የምታርግ። እና መልአክ መጥቶ ስገድላት እመቤታችን እኮ ናት ብሎ አለው። ሰገደላት። ኋላ ግን ተበጻበጸ። እመቤቴ ማርያም ሁለት ጉዳት ያገኘኝ፣ ቀድሞ የልጅሽ ትንሣኤ አለፈኝ ሳላይ ያንቺም ደገመኝ ብሎ መምህራን ይላሉ ወፈቀደ ይደቅም ደመናሁ ጣለኝ ልቀቀኝ አለው። ለወትሮ የሚታዘዘው ደመናስ እምቢ አለ። ለምን ነናዋላችሁ? ጄኔራል እያለ ኮሎኔል እያለ ሻለቃ እያለ መቶ አለቃ ያዛል። ጳጳስ እያለ ቄስ እያለ ዲያቆን ያዛል። እና የፈጣሪ እናት ዋናዋ ባለስልጣን እያለች ደመናው ለሱ አልታዘዝም አለው። እመቤታችን ምን አለች? ወዳጄ ቶማስ አይዞ ደስ ይበልህ፣ ይሄ ላንተ ካሳ ነው። የጌታችን ትንሣኤ ዘግይተህ እንዳየው የኔን ትንሣኤ ቀድመ ያየ አንተ ነህ፣ ሌላ ያየ የለም። ደስ ይበልህ። እንዲያውም እንካለ ምልክት ብላ መግነዟን ሰጠችው። ለዚያ ነው አባ ጊዮርጊስ ቅንዓተ ድንግልናው ለቶማስ ሐዋርያት ሁሉ ተቀብለው የእመቤታችን መግነዝ ተካፍለው በራሳቸው ሲጠመጥሙ፣ ቶማስ ግን በወገቡን ያሰረው። ልክ እንደ ዮሐንስ ንጻ ጠባይ ያላደፈበት ሆኖ እስከዚያ ድረስ ኑሯል። ቶማስ ድንግል ነው እንድታውቁት፣ ድንግል ነው። ግን የበለጠ ዮሐንስ የጌታ መታጠቂያ እንድታጠቀ፣ ቅዱስ ቶማስ ደግሞ የእመቤታችን መግነዟን በወገቡ ታጠቀ። ኋላ ተመልሶ ሐዋርያትን አገኛቸውና የእመቤታችን ነገር እንደምን ሆነ አለ። አረ አገኝተን ቀበርናት አለው። ሞት በጥር በነሐሴ መቃብር የማይመስል ጨዋታ አለ። ቅዱስ ጴጥሮስ ይዋደል አንተ እኮ ቀድሞ እንደዚህ ብለህ እጅን ተቃጠልክ፣ ደግሞ ዛሬ ትደግም። አንተ እኮ ተጠራጥረህ አትቀርም፣ ምዕመናንን ታጠራጥራለህ። እና ላሳይ ብለው ሐዋርያትን ሰብስበው ሄደው ፍንቅል ቢያደርግ ጌቴሴማኒ ባዶ። ደነገጡ። አታምኑኝም ብዬ ነው እንጂ እመቤታችን ተነስታ አድርጋለች ምልክት አሉት። ይኸው መግነዝ አለ። ለበረከት ተካፍለውታል። እንዲያ ብሎ ክብሯን ስላገኘ የእመቤቴ ወዳጅ ይባላል። በረከቱ ረድኤቱ ይደርብን። ለማጠቃለል ርዕሱን እናንሰው። ርዕሳችን ምንድን ነው? የሐዋርያት ስርዓት። ስንት ስርዓት ነው በዚያ የተጠቀሰልን በግብረ ሐዋርያት ላይ? 5። አሁን መልሳችሁ ታነሳላችሁ። አንደኛው ምንድን ነው? ለጣዖት እንዴት ዋላችሁ? ለጣዖት የተሰዋውን አትመገቡ። ለጣዖት የተሰዋ ምን ማለት ነው? ከአሕዛብ ጋር መመገብ ይገባል አይገባም ወይ ለሚለው ምን ይላል? ጥቅስ አምጣልኝ አትመገብ አብረህ የሚል ተው እንጂ። እኔ 2 ጥቅስ አመጣልሃለሁ። ከግብረ ሐዋርያት ለጣዖት የተሰዋ ምን ማለት ነው? ስመ አጋንንት የተጠራበት ማለት አይደል? ንገሩኝ። አሕዛብ ሳይጸልዩ ይበላሉ? ሲጸልዩ ወደ ማን ነው የሚጸልዩ? ወደ አጋንንት አይደለም? ንገሩኝ። ታዲያ ሁለተኛ ፍትሐ ነገሥት በአንቀጸ ጸሎት ምን አለ? ኢትጸልይም ስለ አርሲሳን ከመናፍቃን ጋር ምን አትበል አትጸልይ። ማይድ ሰው የሚመገብ ምን አድርጎ ነው? ንገሩኝ። እና እንዴት ነው በእምነት ከማይመስለኝ ሰው ጋር ባይሆን፣ ቅድም ነግሬያቸዋለሁ። በእምነት የማይመስለኝን ሰው ቢራብ አበላዋለሁ፣ ቢጠማ ጠጣዋለሁ። አንድ ማይድ ግን አብሬው አልቀመጥም። ምናልባት እንደዛ የሚሆነው እኔ ብቻ እንድጸልይ ከፈቀደ ነው አላችሁ። እኔ ብቻ እንድጸልይ ከፈቀደ፣ ካልሆነ ያለኝን ምግብ በሉ ለሱ ሰጥቼን የጦሜን መዋል እንጂ አብሬ እሱ ለጣዖት ነው። ይሄንን አንዳንዶቹ የእንታ አካለ ወልድን ይጠቅሳሉ። አካለ ወልድን ታውቋቸዋላችሁ? የቀለም ቀንድ የቦሩ የሳቸው የብቃት ነው እንጂ ነገሩ። ለምሳሌ አጤ ቴዎድሮስ አንድ በሬ ያቀረቡና ከዚህ በላይ የለኝም፣ እስላሞችም ክርስቲያኖችም ተካፍላችሁ ብሎ አሉ። ማን ይባርክ ሲጣሉ አካለ ወልድ ተነስተው መጀመሪያ እስላሞቹ ይባርኩ ችግር የለውም አሉ። ሊቃውንት ሁሉ ተቀየሙ። እነሱ ባርከው ወይም አርደው ባርከው ሳይባልም ፈንታቸውን ወሰዱ። እንደና ዋላችሁ። ፈንታቸውን ወሰዱ። አካለ ወልድ ቀረብ ብለው በመስቀላቸው ቢባርኩት እንደ አዲስ ነፍስ ዘርቶ እንደገና ተባረከላቸው። ይሄ ታምራት ነው። እንዲህ ማድረግ የምትችል ከሆነ እሺ፣ የእሳቸው የብቃት ነው። የኔታ አካለ ወልድ የብቃት ነው። ስለዚህ ለጣዖት የተሰዋ ማለት ያልተባረከ ስመ እግዚአብሔር ያልተጠራበት ነገር። ሰው ሀገር ሄደን እያለን
ስጋ አለ ታሽጎ ነው እዛ ሀገር። ይሄ ምንድን ነው አልኳት። ይሄ ያሳ ይሄ ያሳማ እዛው ጠጋ ነው ማብቻ እየተጨመረበት ነው ያሳማ ይሄ ምናምን አውሬ ሁሉ አለ ትንኛ አይቀር ምናምን ይሄ ጊንጥ አይቀር ማለት ነገር ነው ያለና ከዛ ልፍ ብሎ አለ ኤስ አልኳት። ኤማ የበግ ነው አለች። ሻጯን አለም ጠይቃት ክርስቲያን ናት እንግድነት የተቀበለችን ሴትዮ ነው አላ የበግ ነው ያልሽኝ በምን አወቅሽ? አታዩም ተጽፎበት የበግ አረ ያማ የጅቡንስ የበግ ብዬ ጽፍበት አይ እንዴት ብሎ ይከሰሳሉ? አንድ ጊዜ በለውት በኋላ ቢከሰሱ ባይከሰሱን አላ አንድ ህግ አወጣ። እዚህ ሀገር እያለው ስጋ አልበላም የለም በቃ ጥራጥሬ ነው ቬጂቴሪያን ይላል ፈረንጅ። በቃ እንደዚያ ነው። እሱ ብቻ አይደለም ያረዱት ሰዎች ምን ጠርተው እንዳል ኋላ ምን ሰው ምን ይላል ታዲያ ባርከህማ አትበላው ያችን ታክል እምነት ስትኖር እስቲ አንተ እምነት ካለ አሳየኝ። እንዴት ታካለው ያለ እምነት ካለ አሳየኝ። አሬኒ ከሃይማኖት ተከይላል እኮ መጽሐፍ እዚህ ሃይማኖትህን አሳየኝ ይላል እኮ አለ እምነት ያን ማድረግ የሚችል አልበላም ብትል እኮ ሁሉ ይቀላል። በቃ አለቀ። ግን አባቶቻችን ምን አሉ? በጣም እርቦ ሌላ ምንም ምግብ ብታጣና የአይዛብ ምግብ ቢሆንስ ምን ትሆናለህ? ያማ ጭንቅ ነው። ለምሳሌ በሰንበት ቀን ሰው ቢርበው ለሰንበት የምትሆነውን ያክል ፈጭቶ ጋግሮ መመገብ ይችላል። ውሃ ለሰንበት የምትሆነው ያክል መቅዳት ይቻላል። ለዕለት ለምን መመገብ ግድ ስለ ሰው በረሃብ ሊሞት ከሆነማ ያ ጭንቅ ነው። በዚያ በጭንቅ ጊዜ ሊያጋጥም ይችላል። በአዘቦቱ ግን አይሆንም ነው። ሁለት ስርዓት አረክብን እንዳትሉ ያኛው ስርዓት አይደለም እየነገርኳችሁ ያለሁት። ሰው በረሃብ ከሚሞት አፈርም ይቅማል እንኳን ያንንማ ሲታጣማ ደሞ ረሃብም ትንሽ እምነት ታመጣ ይሆናል። እንዴት ዋላችሁ? ለጣዖት የተሰዋ የተባለ ስመ እግዚአብሔር ያልተጠራበት ነገር ሁሉ ምግብ ከሆነ እንደያኑ ነው። ስመ እግዚአብሔር ጠርተን እንመገብ። ሁለተኛው ምንድነው አትብል የተባለ ከወደ በምግቡ እንምጣ። መጀመሪያ የታነቀ ማለትም ሳይባረክ እሱም ተመሳሳይ ነው ነገሩ። ምስጢር አለው አተታለው ግን ሰዓት ሄዶብናል። ግን እሱም ዞሮ ዞሮ ያው ነው። ስመ እግዚአብሔር ሳይጠራበት የተባረከ ነው። ሶስተኛው ከደም አለ አይደለም። ደም ያለውን እንዴ ደም ደግሞ የሚጠጣለ ትሉኝ እንደሆነ የሚጠጡ ሰዎች አሉ እዚህ ኢትዮጵያ ውስጥ ማለት የእንስሳ ደም ማለት ነው። እኔ ልጅ እያለሁኝ ከሰፈር ከማያቸው ነገሮች አንዱ በግ ሲታረድ ይቋታል። ደርሳችሁበት ታውቁት ይሆናል። ከዚያ በስሎ ተፈርፍሮ በስመ አብ እኔ በነገራችሁ ላይ ያንን ሲያደርጉ ከዛ ደግሞ ይሄ ምላስ ልክ እንደታረደ በሬው ተሻምቶ ምላሱን ለዚህ አይመስልም። እኔ ምላስ አልበላውም እንደዚህ ለፍላፊ ያደረገኝ ምን እንደሆነ አላውቅም። ግን እውነቴን ነው የዘመን ሰው ምላሱን ማያዝ ምላስ እየበላ ይመስለኛል። ምላስና ሰንበር እውነቴን ያንን ኋላ ደግሞ ጨጓራው ምን ይባላል? ዱለት ጾም ነው እንጂ ባይሆን አሁን ለጨጓራ መስጠት አይከብድም። ደግሞ አሁን ዱለት አትብሉ አለን ብላችሁ ወንድ አትብሉ አላልኩም። እኔ ምላስ አትብሉም አላልኩም። ምላሳችሁን ቀንሱልን ነው ያልኩኝ። እና ደም የሚበሉስ የሚጠጡ ሰዎች ነበሩ። ዋናው ምስጢር ግን ሁለት ነው። አንድ ደም የሚገኝ ጥሬ ስጋ ላይ ነው። ጥሬ ስጋ መብላት ክልክል እንደሆነ አታውቁም? ጥሬ ስጋ ላይ ነው ደም የሚገኝ። ደም ደግሞ የተከለከለ እስመ ነፍስ ተሃድር በደም ደማዊት ነፍስ የምታድር በምንድን ላይ? በደም ላይ ነው። ስለዚህ ደም ተከለከለ። ጥሬ ስጋም የተከለከለበት ምክንያት እሱ ነው። ከዚያ ቀጥሎ አራተኛው ከምን ከለከለ? ከዝሙት። ምን እነግራችኋለሁ ስለ ዝሙት ታውቁት የለ። አምስተኛውና የመጨረሻው ሊያደርጉብን ማትወደውን በማንም ላይ አታድርግ። እቺ ለአሕዛብ የተሰራች ናት። የሐዋርያትን ስርዓት ማወቅ ከፈለክ ግን ልጋብዝህ። ዲድስቅልያን አንብብ፣ ሲኖዶስን አንብብ። በተለይ ሁለቱን ከዛ ካገኘ መጽሐፈ ኪዳንን አንብብ። ሁለቱን ኪዳናት 4 ሲኖዶስና ዲድስቅልያ ከ8ቱ ቢያንስ እነዚህን ልጋብዝህ 7ቱን ደህና ዋላችሁ። እነዚህ ልጋብዝህ 8ኛ ቀለምንጦስን ጨምረህ አንብቡ። በተለይ ገበያ ላይ የሚገኝ ዲድስቅልያና ሲኖዶስ አሳትመውታል። 4 ሲኖዶስ አሳትመውታል። ግለሰብን ያሳተመው ጥሩ አይደለም። በግለሰብ ማሳተሙ ግን ታትሟል። ዲድስቅልያ ግን ጠቅላይ ቤተ ክህነትን ያሳተመው። ዲድስቅልያን እስኪ አንብብ። ስርዓተ ቤተ ክርስቲያን ተማር። ስርዓት የሐዋርያት ስርዓት ምን እንደሚመስል ይችን እንዴት ዋላችሁ። ለሐዋርያት ስርዓት እንደ ቅምሻ ነገርኳችሁ እንጂ የሐዋርያት ስርዓት ብዙ ነው።
እችን ለመነሻ ነው። እግዚአብሔር አምላካችን ጾሙን የአኮቴት የበረከት የስርየት ኃጢአት ያድርግልን። ከሐዋርያት ጸጋ በረከት ያሳድርብን። የቅዱስ ቶማስ በረከቱን ያሳድርብን። ዛሬ አቡነ ሀብተ ማርያም ልደታቸው ነው። እናታቸው ቅድስት ዮስቴና አቡነ ሀብተ ማርያምን የወለደችበት ቀን ነው። ዛሬ የኢትዮጵያ ጻድቃን አባት ወላዲ አእላፍ የሚባሉት አባታችን ኢየሱስ ሞዐ ልደታቸው ነው። ዛሬ ደብረ ወገግን የመሰረቱ ጥንትም የነበረ ገዳም ቢሆንም ዳግመኛ የመሰረቱት ታላቁ ጻድቅና ሐዋርያ አቡነ ሳሙኤል ዓመታዊ ፍልሰታቸው ነው። ዛሬ ቅድስት እናታችን አርሶንያ ቅዱስ ቶማስን ተከትላ በሐዋርያዊ አገልግሎት ቤተ መንግስት ንቃ ያገለገለች ዓመታዊ የረፍት በዓሏ ነው። ዛሬ በኢትዮጵያ ቅዱሳት አንስት ታሪክ ኃይለኛ ከነበሩ እናቶቻችን ሱስንዮስን ከታገሉት እናታችን ቅድስት እህተ ክርስቶስ ዘሬማ ሬማ መድኃኔዓለም ጣና የእናታችን ወለተ ጴጥሮስ ጓደኛና ተከታይ የነበረች ብዙ ድንቅ ስራ የሰራች ለሃይማኖቷ ታግላ ሐዋርያዊት የተባለች ሰማዕት የተባለች ጻድቅት የተባለች እናታችን ወለተ ጴጥሮስን እንደመቤት አክብራ ትታዘዝላት የነበረች። ለምሳሌ አንድ ቀን በጣና ውስጥ እያሉ መስከረም 11 ቀን የቅዱስ ፋሲለደስ በዓል ደረሰ። የሚቀድስ ዲያቆን ጠፋ እና አንድ ዲያቆን ተገኘ፣ ስለ ክርስቶስ የሚባል ዲያቆን። እናታችን ወለተ ጴጥሮስ ቀድስ እባክህ፣ ዛሬ ፋሲለደስ ያመቱ ነው፣ መስከረም 11 እባክህ አለችው። አልቀድስም፣ አንቺ ነሽ እንደ የምታዥኝ አለናስ። ምን ቢጠቅስ ጥሩ ነው? ጢሞቴዎስ ላይ ነና ዋላችሁ ሴት ልጅ ታስተምርና ታዘዝ ዘንድ አንፈቅድላትም የምትለውን ጠቀሳ ያደረገው አለቦታው። እሷ ማዘዝ ፈልጋ አይደለም፣ እባክህ ቀድስ ነው ያለችው፣ እያዘዘችው አይደለም። እምቢ ብሏት በጀልባ ተጭኖ ወደ ሌላ ደሴት ሄደ። ማንን ሁሉ ታያለች? እናታችን እህተ ክርስቶስ ታያለች። ከዛ ቅድስት ወለተ ጴጥሮስ ገባችና እህተ ክርስቶስ ከኋላ እየቻት የእመቤታችን ስላድነዋለች። እንደዚህ እመቤቴ ዛሬ ወዳጅሽ ሰማዕቱ ቅዳሴ ሳይቀደስለት ይቅር፣ ይሄን ዲያቆን ቅጭልኝ መላለቻት። እንዲያው እኮ አላልበልም አላደረም። በታንኳ መልሰው ይዘውት መጡ፣ ቅጥጥ ብሎ አብጦ እና ምን ሆኖ ነው ሲሏቸው ሳልሞት ወደ እናታችን ወለተ ጴጥሮስ ወሰዱኝ ብሎ። አይ ሲያዙማ ችግር አይደል? አባቶቻችን ይሉታል አይደል? ሲይዙት ጭብጥ ሙሉ ሲለቁት ሜዳ ሙሉ ይላሉ። ኋላ ከዛ ሄዶ አልጋ ላይ አስተኙት። እናታችን ወለተ ጴጥሮስ ገብታ ከእህተ ክርስቶስ ጋር እመቤቴ እኔ ቅጭው እንጂ ግደዩ አልኩሽ እንዴ? እንደዚያ እየጸለየች ሞተ። ነፍሱ ከስጋው ተለየች። እያለቀሰች እመቤቴ እኔ ቅጭልኝ አስተምሪው አልኩ እንጂ ብላ ስትል እመቤታችን ሁለት ምላስ አለቻት። ቅድም ቅጭ አልኩኝ ቀጣሁልሽ፣ ደግሞ አሁን ግደይ አልኩሽ አላልኩሽ? በይ እሷን እህትሽን ላኪያት፣ እሷ ትቀስቅሰው ምናል። ቅድስት እህተ ክርስቶስ ሄደችና ምን ልበለው አለቻት። ስለ ክርስቶስ ተነስ መንኩስ ብለሽ 3 ጊዜ በይው። ሊመነኩስ ገብቶ በዲቁና ነው ገና አልመነኩስም። ሄዳ ቅድስት እህተ ክርስቶስ ስለ ክርስቶስ ተነስ መንኩስ ብላ 3 ጊዜ ብትለው አፈፍ ብሎ ተነስቶ እግሯ ላይ ወድቋል። በሰማይ ያየውን ሁሉ ነገርም ተናግሯል። እንዲህ የተደረገ መስከረም 18 በሳምንቱ እስከ ሳምንት ድረስ እንዲያቆይቶ በ18 የአቡነ ኤዎስጣቴዎስ ቀን ነው። እናታችን እህተ ክርስቶስ በሬማ መድኃኔዓለም ገዳም ተሹማ እመምኔቱና 26 ዓመት አገልግላለች። ድንቅ ድንቅ ተአምራት ሰርታ ያረፈችው በ1661 ዓመተ ምህረት ነው። በዚህች ቀን ግንቦት 26 የሁሉንም በረከት መድኃኔዓለም ቸሮ ያሳድርብን። የሳምንቱን እንጥቀስ። በ19 ነው የዛሬ ሳምንት የነበረ ነው አይደለም? ተናገሩ። 19 በ20 ግንቦት 20 የዘመኑን ትተን ቀርቷል አይደል? ነው አለ ቀርቷል አይደል? ግንቦት 20 ታላቁ አሞኔዎስ፣ እናታችን ሳድዥ፣ ጻድቅ ካሌብ፣ ቅዱስ ዳርማ፣ አባ ሆር፣ አቡነ እንድርያስ የጣራ ገዳሙ፣ አቡነ ዘትረ ወንጌል የደብረ ሊባኖሱ፣ እናታችን ቅድስት ልድያ። ቅድም እኮ የእሷን ስም ፈልጌ ነው እስከታች የወረድኩኝ። እግዚአብሔር ልቧን የከፈተላት ቅድስት ልድያ ሐዋርያዊት እናታችን ጎጃም የምትታወቀው የጎንጇ እናታችን ቅድስት ወለተ ሰማዕት። እነዚህ ሁሉ ዓመታዊ በዓላቸው ነበር። በ21 እግዝእትነ ማርያም፣ አባ መርትያኖስ፣ አባ አሮን ሶርያዊ፣ ቅዱስ አሞጽ ነቢይ፣
እናታችን ቅድስት ዞዊ፣ እናታችን ቅድስት ፎጢና እና አቡነ በጸሎተ ሚካኤል ልደታቸው ነበረ። በ22 ሐዋርያው እንድራኒቆስ፣ አባ ያዕቆብ ምስራቃዊ፣ በ23 ቅዱስ ዮልዮስ፣ ቅዱስ አፍሮዲጡ፣ አቡነ ታዲዮስ ኢትዮጵያዊ ጻድቅ ልደታቸው ነበረ። በ24 ግንቦት 24 እመቤታችን ልጇን ይዛ ምድረ ግብፅ የገባችበት አረጋዊ ዮሴፍ፣ እናታችን ቅድስት ዮሐና የኩዛ ሚስት በወንጌል የተጠቀሰችው ከቅዱሳት አንስት አንዷ ቅድስት ተወዳጇ ዮሐና። ያን ቀን ነቢዩ ቅዱስ ዕንባቆም፣ ካህኑ ቅዱስ አልዓዛር ወልደ አሮን፣ ሰማዕቱ ቅዱስ አብቁልታ ዓመታዊ በዓላቸው ነበረ። በ25 ትናንት እናታችን ቅድስት ሰሎሜ የተመሰገነች እናታችን ሰሎሜ፣ አረጋዊ ዮሴፍ፣ ቅዱስ ኮጦሎስ፣ ሰማዕቱ ሄሮዳ፣ ሌሎችም ቅዱሳን ነበሩ። ትናንት ቅባ ሜሮን ጌታችን ያፈለቀ ቅባ በለሳን ቅባ በለሶን ይለዋል። በአብትረ ዮሴፍ እምበትረ ዮሴፍ አሚያ ከመታሪ ስልጣነ ገቢረ ከበበስባር ሀበተ ከልከ መካነ ማየተ መቅድሳት ይኩን አዋሃዝ ከሜሮነ ያለው ትናንት ነው። የዛሬውን ተናግር ያለው ነገ 27 ነው። ሐዋርያው አልዓዛርና አባ ዮሐንስ ሊቀ ጳጳሳት፣ በ28 ሊቁ ቅዱስ ኤጲፋንዮስ፣ ጻድቁ አቡነ መርቆሪዎስ፣ ገዳማዊቷ እናታችን አመተ ክርስቶስ፣ አባ ጊዮርጊስ ዘገዳመ ሐራጺት፣ አባ ጌርሎስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ28 በ29 አባ አፍጼ ከ9ኙ ቅዱሳን፣ አባ ጉባ፣ አባ ስምዖን ዘደብረ አንጾኪያ፣ እስክንድር ንጉሥ ወልደ ፊልጶስ ዓመታዊ በዓሉ ነው። ሌሎችም ቅዱሳን አሉ የዚያን ቀን በ29። በ30 እናታችን ቅድስት አርዋ፣ ሐዋርያው ቅዱስ ቆሮስ፣ ቅዱስ ዲማዲስ፣ አባ ሚካኤል፣ ሌሎችም ቅዱሳን አሉ። በተለይ ተወዳጇ አይን የምታበራው እናት ታውቋታላችሁ። በዚያ በአዲስ ዘመን በል ቅድስት ዜና ማርያም የአይን መድኃኒቷ ቅድስት ዜና ማርያም ልደቷ ነው። ግንቦት 30 ነሐሴ 30 ረፍቷ ይከበራል። ሰኔ 1 ቀን ቅዱስ ለውንቲዮስ ታላቁ ሰማዕት ያዕቆብ በዓለም ታሪክ በመልክ ከጌታ በቀር ወንድ ሆኖ የሚወዳደር የሌለ መልከኛ ማለት ቅዱስ ያዕቆብ ነው። ያዕቆብ ወልደ ያዕቆብ እስራኤል ማን ነው? ዮሴፍ ወልደ ያዕቆብ እስራኤል ዮሴፍ። ሚስቱ አስኔት ትባላለች። በአባ ጊዮርጊስ ርግብ ዘአስኔት ይላታል እመቤታችን መልክአ ሕማማት ላይ ርግብ ዘአስኔት። እነዚያ ሁሉ አሉ። የዚያን ቀን ሰኔ 2 መጥምቁ ቅዱስ ዮሐንስ ዓመታዊ በዓሉ ነው። ነቢዩ ቅዱስ ኤልሳ፣ ሌሎችም ቅዱሳን አሉ እና አቡነ ቀውስጦስ ኢትዮጵያዊም ዓመታዊ በዓላቸው ነው። በ3 ቅዱስ ኮሪዮን፣ ቅዱስ ኤላሪዮን እና አባታችን ተጠምቀ መድኅን ዓመታዊ በዓላቸው ነው። እግዚአብሔር አምላካችን ሁላችንም የዚያ ሰዎች ይበለን። ጾሙን ያኮት የበረከት ያድርግልን። የሐዋርያትን ሥራ አጥብቀን ጸጋ ክብር ለማግኘት ያብቃን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተፍረን ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሮቱ ስማተ ዋኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ታኮቶ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ንብለኪ ንግሥተ አድኅኖ ማርያም መነን አስተበኳኪ ማርያናዊት ማኅፀንኪ
በእንታና ምኪው ያቄማዊኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ስታሰይ መንፈሴ በአምላክ ወመዳኔ አስማሬ ማማላመቱን አውም ይዝስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታዊ ለብየቶ ቅዱስ ስሙ ወሳይሎኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ዘረውም ለናቢዩሊና ነቦሙ ወነሰቶም ላየናን መናፍርቲሆሙ አይቢዮሙ ለተጠናዝገሙ በረከቱ ለሮባን ወፈኖ መራቆሙ ለቡላኖ ተወክፎ ለእስራኤል ቁል ወተዘከረ ሳይሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ ቸርነትህ አቤቱ ማረን፣ አቤቱ ማረን። ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአቴ አንጻኝ፣ ከክፉ በደሌም ከብዙ በደሌም ለዚያች ክፉ ኃጢአት እንዳልሆናት ሎሌም እንዳልሆናት ሎሌም እኔን ሳበሳዬን በደሌን ሳውቀው ክፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው በጎነት አንተን ብቻ በደል ክፉም አደረግም ክፉም አደረግም አሁን ይቅር በለን ከፊት ወደቅው ከፊት ወደቅ ከፊት ወድቄ ስለምን አንተንም ስማጸን አንተንም መውደቄን ተመልከት አምላከ ሰላም አሁን ተባርክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ተጠብቅ ዘንድ ሀገራችንን ሃይማኖታችን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይት አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ቸሩ መድኃኔዓለም የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። ሁለት አጫጭር መልእክቶችን ልንገራችሁ። ያው አጭር ነው የእውነት ደግሞ ሰኔ ነው። ሰኔ ግንቦት አይመሽ መቼም ደግሞ እንደዛ ብዬ ላስመሽ። ዛሬ ሰዓት ገፍተናል፣ በሚቀጥለው ጊዜ ይስተካከላል። ጓራ ዮሐንስ የሚባል ከ44ቱ አድባራት የጎንደር አንዱ የሆነ ጠፉ ነው የኖረ 12 ዓመት በፊት ዳግም የተመሰረተ ገዳም አለ። በዚያ ማዶ ወደ አዞ መስመር አካባቢና ወደዚያ መንፈሳዊ ጉዞ ስላለ መሄድ የምትፈልጉ እዚህም አሉ ወንድሞች፣ ከፈለጋችሁ ይመዘግባሉ። ካልሆነ ያው በሰርቨርም በየቦታው ማይታችሁት ይሆናል። እዚያ ሰለስቱ ምዕትም ያሉ ልጆች ይመዘግቧቸዋል። ጓራ ዮሐንስ እዚያ እና ግንቦት 30 ነው ነገ እሑድ ማለት ነው የሚካሄደው። ስለዚህ እሱን ለማስታወስ ነው አንደኛ። ሁለተኛ ጉባኤ እሑድ ከቀኑ 8 ሰዓት ጀምሮ በሰንበት ትምህርት ቤቱ አለ። እሱ እንድንሳተፍ ልዩ ጉባኤ ነው፣ ስነ ጽሁፍ ጉባኤ ነው የሚለው እሱ እንድንሳተፍ ነው። እግረ መንገዱ እንግዲህ የሰንበት ትምህርት ቤት ነገር ከተነሳ ሰንበት ትምህርት ቤት ታውቃላችሁ አይደል? አንድነቱን ታውቃላችሁ። ጎንደር ውስጥ የሰንበት ቤቶች አንድነት አላቸው። ሲያሻኝ ቀን እንዲያ እናረጋቸዋለን። ዛሬ ግን እስመ ኢኮነ ጊዜው ዛሬ ደግሞ ጥሩ ስራ ደግሞ ሲሰሩ መመስገን አለባቸው። ቤተ መጻሕፍት ያስፈልጋል እንኳን የሰንበት ቤቶች አንድነት ይሄም ራሱ ያስፈልገዋል። ወንድሞቻችን ለፍቶ ያቋቋሙት እንኳን እንጃ እኔ ዛሬ የት እንዳለ አላውቅም። እና ለዛ ሲባል መጽሐፍ ግዙ አንላችሁም፣ ከቻላችሁ ገዝታችሁ ስጡ። ቢያንስ ግን ከቤት ያነበባችሁትን እና አነበባችሁ ያስቀመጣችሁት ወይም በጥሩ አማርኛ የጣላችሁትን መጽሐፍ አምጡና ስጡን። ከዚያ ማንኛውም ሰው ሲመጣ ወደ ሰንበት ቤቱ አንድነት የሚያነበው ለኮርስም ለምንም ሲመጣ እና ይህንን አደራ ይሏቸዋል። የጎንደር ሰንበት ትምህርት ቤት የሀገረ ስብከቱም የርዕሰ ከተማውም አንድነት ይህንን አደራ ብለዋቸዋል። ከቻላችሁ አዲስ ገዝታችሁ፣ ቢቀር ግን አንባችሁ ቤት ያስቀመጣችሁትን መጽሐፍ አደራ ስጡን። ስማችሁን ልጽፉበት፣ ክርስትና ስማችሁን ትችላላችሁ። የሚያነብ ሰው ያንን ስማችሁን እያወሳ እንዲያነብ ማለት ነው። እና እነዚህ ናቸው መልእክቶቻችን። ቸሩ መድኃኔዓለም አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን፣ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት በሰላም ያድርሰን። መምህራን አባቶቻችን ይጠብቅልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ ዘወትሩን መዝሙር እንዘምራለን። ጸጋነሳይነ ወሕይወተ ረከብነ ጸጋነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን። ቸሩ መድኃኔዓለም ሰላም ያሳድረን።